will be followed by the reappearance of the Christ. Consider how these inpouring energies are establishing the pathway of light for the coming world teacher, the Christ. May Christ return to earth. 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 Almost directly demanding of the Christ to reappear. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አምጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ታናስልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ጥቅምት 17 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁ መርሃ ግብራውን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሰማዕቱ የቅዱስ እስጢፋኖስ ዓመታዊ በዓል እንዲሁም የእናታችን የቅድስት ሐና ዓመታዊ በዓል ነው። ሌሎች ምናልባት ከዘነጋው የሌሎች ቅዱሳን እንግዲህ ለተቀናቸው ከሆነ ይቅርታ ይደረግልኝ። የነኚህ ቅዱሳን የጠራናቸውም ያልጠራናቸውም በረከታቸው ይደርብን። ሌሎቻችሁ ደግሞ ከሁሉም ሃይማኖት የሆናችሁ ኢትዮጵያውያን ኤርትራውያን ወገኖቻችን የምንወዳችሁ የምናከብራችሁ ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ በማለት ፕሮግራማችንን እንከፍታለን። መሰባሰባችንን ያው እግዚአብሔር ይባርክልን፣ ዘመኑን የምንዋጅበት ያድርግልን። ወገኖቼ በጣም ወሳኝ የሆነ ማወቅ ያለብን ሁሉም ሰው በዓለም ላይ ያለ በሙሉ ማወቅ ያለበት መርሃ ግብር ነው ይዤ የመጣሁት ዛሬ። እና ከኔ ብቻ ሳይሆን ከናንተም በአይዲያሩም ላይ አስተያየታችሁን አስቀምጡ። እንደምታዩት እንግዲህ እኛም በእውነት እግዚአብሔር ረድቶን ሪሰርች አድርገን የምናቀርባቸው ማቴሪያሎች የእውነት አንዳንዶቹ ጭራሽ አይገኙም። በጣም ብዙ ወተን ወርደን ነው እና እግዚአብሔር ይመስገን እናንተም እየጠቀማችሁ እንደሆነ እየነገራችሁን ነው። እና በጣም ደስ የሚል ነው። እግዚአብሔር ይመስገን። ስለዚህ በእስኪ የተወሰናችሁትን አልመሸም አይደል? እንደ ኢትዮጵያ ገና ነው 11 o'clock ነው ኢትዮጵያ። ስለዚህ ሰላም እኮ ከተባባልን እኮ ቆየን ወገኖቼ። ስለዚህ የተወሰናችሁትን በአይዲያሩም ላይ የጻፋችሁትን ሰላም በማለት ልጀምር። ሳራ ሀብተ ገብርኤል ሰላም ብላለች። ሰላም እህታችን እንዴት ነሽ? የመጀመሪያው ቴክስት አይዲያሩም ላይ አስተያየቷን ያስቀመጠች ነች፣ ሰላምታዋን ያስቀመጠች። ዲና እንኳን በሰላም መጣ ብላለች። እንኳን በሰላም ቆየሽኝ እህታችን እንዴት ነሽ? ሰላም ብላለች። ሳራቢ ዮሐንስ ሰለሞን ሰላም እንኳን ደህና መጣ ብሏል። እንኳን ደህና ቆየኝ ወንድሜ። ብርሃኑ ገቢሳ የሁል ጊዜ ተከታታያችን ነው። ብርሃኑ ሰላም አለልኝ ብሏል። የኢሶፕ ቤተሰቦች እናንተንም ሰላምታውን አቅርበዋል። ብርሃኑ ሰላም ነው ወይ? እግዚአብሔር ይርዳን ብሏል። አዎ እግዚአብሔር ይርዳን ወንድሜ። ወለተ ሰንበትም ሰላምታውን አቅርባለች። ለቅዱስ እስጢፋኖስ ዓመታዊ በዓል በሰላም አደረሳችሁ፣ እንኳን በሰላም አደረሳችሁ ብላለች። ከሐረማያ ዩኒቨርሲቲ ነው ወለተ ሰንበት የምታይ ነው። ወልደ ሰንበት የሚያይን ይቅርታ። ተስፋዬ ግዛው አለልኝ እንኳን በደህና መጣ ብሏል። እንዴት ነው ወንድሜ? ሰላም ነው። እንዴት ነህ? እንኳን በሰላም ቆየን። እንኳን በሰላም ወደ ዛሬው መርሃ ግብራችን መጣ ወንድሜ።
ዘላለምም ሰላምታውን አቅርቧል። ያው እንግዲህ ቁጥሩ እየጨመረ ነው። ከቻፕ ማድረግ አልችልም ሁላችሁንም። ያው እንዳልክ መኮንንም አለ። በጣም ደስ የሚላት ቲጂ የልደታ ልጅ ሰላምታዋን አቅርባለች። ያሬድ ወንድማችን ያው ያሬድም ሰላምታውን አቅርበዋል። እስኪ የረሳናቸው ቅዱሳኖች ዛሬ ያልዘከርናቸው ካሉ ያሬድ ሁሌ ስለሚያስታውሰን ለቅዱስ ፊልያስ፣ ለቅድስት ሐና ነቢያት ከእንግዲህ ከሰማዕቱ ከቅዱስ እስጢፋኖስ ጋር አብረው ይዘከራሉ ብሎናል። እናመሰግናለን ያሬድ፣ በረከታቸው ይደርብን። ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። በራሴና በባለቤቴ ስም ሁላችሁንም ሰላም ብለናል። ዛሬ የምንቆይባቸውን መርሃ ግብሮች ላስተዋውቃችሁ። ሌተስት አፕዴት ይኖረናል። ከዛ በጣም በሚገርም ሁኔታ የምትጠቀሙበት ይሄ በጣም ሁሉም ሰው ማየት ያለበት መርሃ ግብር ነው ወገኖቼ። ጊዜው በጣም 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 ፈጥኗል። ይህንን ፕሮግራም ስትመለከቱ የዛሬውን የእውነት ሁል ጊዜ ባይምሯችሁ እንዲመላለስ ለመዘጋጀት እንድትፈጥኑ እውነት አሳስባለሁ። ብዙዎች ባይዘዌ እኔው እኔን ስለምታየው ነው እንጂ ብዙዎች የእውነት ብዙ በጸሎታቸው የበረቱ ሰዎች፣ አባቶች፣ እናቶች ንገራቸው ቶሎ ምንም ነገ ከነጎዲያ ሳይሉ ተዘጋጅተው ይቀመጡ፣ ጊዜው በጣም ከባድ ነው እያሉ ነው። እና ዘመኑ አልቋል ወገኖቼ። እና ይህ መርሃ ግብር ለዛ ለመዘጋጀት ጉልበት ይሆናችኋል እና አስተውላችሁ አድምጡ። ስለዚህ ይሄ እንግዲህ በበራሪ ወረቀቱ እንዳያችሁት በስውር የወሰኑት የድምፅ ቅጂ ተገኝቷል። ትሰሙታላችሁ። በመግቢያ ቪዲዮ ላይ ትንሽ ቀንጨብ አድርጌ አሰምቻችኋለሁ። በደንብ ሰምታችሁት ከሆነ እሱ ራሱ በጣም የሚያስደነግጥ ነው። ህዝቡን በብዛት ሊያስዱት ነው ማለት ነው። ላይክ እያደረጋችሁ ብሏል ዳኒ። ላይክ እያደረጋችሁ ቢሆን ለብዙዎች ይዳረሳል እና በዚሁ እንግዲህ እንቀጥል ወገኖቼ። ዛሬ በሌተስት አፕዴት በቅድሚያ የምናየው ምን እንደምንልም አናቅም። እልል እንበል ወይስ? የሚገርም እኮ ነው። አይኤምኤፍ ብድር እንግዲህ ተበድረናል። እርግጥ ነው ከአይኤምኤፍ እና ከወርልድ ባንክ። ከዛ እንደገና ደግሞ በወለድ ልምጭ ህዝቡና ሀገሩ እየተገረፈ ነው እና እንግዲህ እንኳን ደስ አላችሁ ነው መሰለኝ። አይኤምኤፍ በድረገጹ ላይ በሪፖርት ደረጃ ኢትዮጵያ በአፍሪካ በጣም ከተበደሩ ከ7 ሀገሮች አንዷ ሆናለች ብሏል። እንግዲህ በጣም የሚገርም እኮ ነው እና ያው አይኤምኤፍ ራንክስ ኢትዮጵያ አመንግ አፍሪካስ ሞስት ኢንዴብትድ ኔሽንስ ብሏል። እንግዲህ ከነ ኮንጎ፣ ከነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ከነ አንጎላ፣ ከነ ጋና፣ ከነ ኬንያ፣ ከነ ኮት ዲቯር፣ ከነ ታንዛኒያ፣ ካሜሮን እና ዛምቢያ ጋራ እና ከነ ኢጅፕት ተውት፣ በጣም ብዙ ብድር ነው ያለባት። ከዛ ውስጥ ተደርድረን በ7ኛ ደረጃ እንገኛለን ማለት ነው። በ1.59 ቢሊየን ከአይኤምኤፍ በወሰድ ነው ማለት ነው። ልዩነቱ እንግዲህ ያው እናንተ እንደምታውቁት አሁን ኬንያ ስትሄዱ ወይ ጋና ስትሄዱ እንደኛ አይደለም። ሰው በሰላም ሰርቶ ይገባል። የሴኩሪቲ ኢሹ የለበትም። መንግስት እንዳለ ሙሉውን አገር ጋና ነው የሚያስተዳድረው እንጂ እንደዚህ አሁን በሆነበት ሁኔታ አይደለም ያለው። ሰዎች በየጊዜው በመሳሪያ አይገደሉም። ሰዎች ፍትርት አይጓደልባቸውም። በአብዛኛው ወደ ጋና በተለይ አሁን በጣም የእውነቴን ነው። ብዙ ነገር ሪሰርች ብታደርጉ በጣም የሚገርም ነው። በጣም የሚገርም ነገሮች ነው የምናየው እና ወደ እኛ ሀገር ደግሞ ያለው በብሔር በጎጥ ምናምን አድቫንቴጅ እንትን የሚያደርግ ተኮር ያደረገ መንግስትና ስርዓት አንደኛውን እየጨቆነ አንደኛው ፌቨር የሚያደርግ ምኑን ብቻ ጠቅሰን እንችላለን እና እንደዛ በሆነበት እንደገና ደግሞ ብድራችን ደግሞ ላይ ደርሷል
ሲባል በጣም ያሳዝናልና ኦፖርቹኒቲ የታለ ለወጣቱ ወጣቱ እንዴት ነው ነቃ እያለ ነው ወጣቱ እያደገ ነው ወይስ የተወሰኑ ጥቂት ኢንዲቪጁዋሎች ናቸው የናንተ እዛው ግሩፓችሁ ውስጥ ያሉ ናቸው ወይስ አገሪቷ እንዳለ ይሄንን እንግዲህ ለእናንተ ሁላችሁም የምታውቁት ነውና ለማንኛውም ልቶ በመቀጠል በጣም የሚገርም ነው እንግዲህ እንደምታውቁት ይሄ እንኳን እንግዲህ ምናልባት በሶማሊያ የሶማሊያ እንትን ህዝብ እንግዲህ ለየት ያለ የእስልምና ሃይማኖት ይሁን ወደ ሶማሊያ የሚራመደው እኔ ስለማላውቅ ከእስልምና ሃይማኖት ያላችሁ ልታስቀምጡልኝ ትችላላችሁ ለማንኛውም ከ18 ዓመት አንዳንዴ 14 ዓመት 13 ዓመት እስከ 12 ዓመት ድረስ ሊወርድ ይችላል የሆኑ ሴቶችን ለማግባት ሃይማኖታችን ይፈቅዳል ብለው እስካሁን ድረስ ማለት ነው ቀጥሏል የሶማሊያ ወንዶች እና ሰሞኑን ቅርብ ጊዜ ኖ ይሄ እንደዚህ 13 14 ዓመት ህፃን ልጆች ናቸው their teens even 18 ራሱ ቲን ነውና እንደው ቢሆን 18 ዓመት በላይ ካልሆነ ማግባት አትችሉም ተብሎ መንግስት አዲስ ግብ ያወጣ በ24 ሰዓት ውስጥ የሶማሌ ወንዶች አይቻልም የኛ መጽሐፋችን የሃይማኖት መጽሐፋችን ከሚያዘው በተቃራኒ የወጣ ነው ነገ ደግሞ ምን ልትሉን ነው ስለዚህ ማግባት እንችላለን ብለው በ24 ሰዓት ውስጥ ያንን ህግ እንዲሻር አድርገውታል ይሄ በጣም በአውሮፓ ባለው አሁን ከረንት ሲቹዌሽን ነው ምክንያቱም አሁን እንግዲህ እንደምታውቁት ያው በእንግሊዝ ሀገር ፓኪስታኖች በጣም ብዙ አንደር ኤጆችን ሬፕ ያደረጉ ነው ብዙ ነገር ብቻ ከኤትኒክ ማይኖሪቲ ጋር አብሮ ያለ ጉዳይ ስላለ ያንን በኃይለኛው ይሄን የሶማሌውን ኬዝም እያናፈሱት ይገኛሉ በእንግሊዝ ብቻ ሳይሆን በመላው አውሮፓ ብዙ ጋዜጦችም ዘግበውታል ሰምታችሁ እንደሆነ አላውቅም እና በዚህ ጉዳይ ላይ ኦቨርተርን ለማድረግ ማለት ህጉን እንዲሻር ለማድረግ ወደ ቀደመው ሁኔታ እንዲሄድ ማለት 14 ዓመት 13 ዓመት 12 ዓመት ልጆችን ቲኔጀሮችን ማግባት እንችላለን ብለው ለማሳመን መንግስትን ሽማግሌዎቹ የሶማሊያ ሽማግሌዎቹ ወጡ አንዳንዶቹ እኔ ሁሉንም አላሰማችሁም ያንደኛውን ሰውዬ ነው ማሰማችሁ በጣም ብዙ ቪዲዮዎች አሉ እያለቀሱ ኖ ነብያችን ይቀየማል በ12 ዓመት የወር አበባዋን ካየች በቃ ደርሳለች ማለት ነው ስለዚህ 70 ዓመት ሆነ 80 ዓመት ሆነ 90 ዓመት ሆነ 50 ዓመት ሆነ ቤተሰብ ከተስማማ ማግባት ይችላልው ብለው እንግዲህ እንደዛ ነው የተጻፈልን ብለዋል ይሄ ደግሞ እንግዲህ ብዙ ሰዎች ኢቭን ሶማሊያኖችን ጨምሮ ማለት ነው በተመሳሳይ ሃይማኖት ያሉትን ጨምሮ ይሄ የምንኖርበት እንትን the 21st century ነው በድሮ ጊዜ የሰው ቁጥር በጣም ትንሽ በነበረበት ጊዜ ሊሆን ይችላል ይሄ እንዴት ነው እና ሊሆን አይችልም ብለው ብዙ ሰዎች ጥቁሮች ከአፍሪካን ጥቁሮች ሶማሌዎች በዲያስፖራ የሚኖሩ ሁሉ ተቃውመዋል እና እናንተ እንዴት ነው የምታዩት እስኪ ይህን ጉዳይ አስቀምጡልንና እስኪ ምንና ሰውየው ላጫውትላችሁ በዚህ አይነት ሁኔታ የሚናገሩትን ያው 73 ዓመታቸው ነው እንጂ ሰውዬ an old Somalian man cries over low rising marriage 18 ዓመት በላይ ሆነ ሲባል ለምንድን ነው የሚሆነው ብለው ብለዋል ማለት ነው 14ም 12ም ደብር አበባ አስካየች ድረስ ማግባት እንችላለን ብለዋል 18-year-old being the age of consent is a kafar mindset እንግዲህ የነጮቹ ሃይማኖት የሌላቸው ነው ሰዎች ነው ብለዋል እስኪ አስቀምጡልኝ እስኪ ከሙስሊምና ሃይማኖት ያላችሁ እስኪ ምንድነው ይሄን ጉዳይ እንዴት ነው የምታዩት አሩርተው እኮ ካንጋራን አነገ እና ኩራም እና ብዙ ኦፌንድ እንዳላረግ ብዬ ብዙ ላጫወትኩትም አለ ግን ታገኙታላችሁ በዚህ ጉዳይ ላይ ብትፈልጉ ብዙ ቪዲዮዎች አሉ እኛው ሳይሆኑ ሌሎችም አሉና we must follow የተባለውንና ከ18 ዓመት በታች እንድናገባ ተፈቅዶልናልና ወራ በባስካዩ ድረስ ምንም ችግር የለውም ይያሉ ነው እንጂ ሰው የሚገርም ነው እንቀጥላለን
በመቀጠል ይሄኛው ደግሞ በጣም የሚገርም እኮ ነገር ነው። ይሄኛው ደግሞ ዴንማርክ የዴኒሽ መንግስት ይሄ ባይዘው ቆየት ብሏል ስላችሁ ዜናው ሳይሆን አሁን አንደርግራውንድ እየተጧጧፈ ያለ ነገር አለ። ምክንያቱም አሁን እንግዲህ ለምን እርስ በራሳችሁ ከምትጋቡ እናንተ ጥቁሮች ኢትዮጵያኖች፣ ኤርትራኖች፣ ሶማሊያኖች ምናምን ለምን ከኛ ጋር አትጋቡም እያሉ ነው። ምክንያቱም ብዙዎቹ አሁን በሽታን ለመከላከል የጥቁር እጅን እንትን ያስፈልጋል፣ ጠቅሞናል። ከዚህ በፊት የዴንማርክ መንግስት እንደሚናገረው ከዚህ በፊት ወረርሽኝ በመጣ ጊዜ ከጥቁር ጋራ በመቀላቀላችን ዋንስ አፖን ታይም ያ በሽታን ለመከላከል ችሏልና ይሄ ነጭ ከነጭ ዴንማርክ ከዴንማርክ ጋር ዴኒሽ ከዴኒሽ ጋራ መጋባት ጥሩ አይደለም እና ጥቁሮች አሁን አስፈላጊ ሆነዋል ማለት ነው። አስፈላጊ ሆነዋል እና እንግዲህ አግቡን ለምን እያሉ ነው እና በዚህ ጉዳይ ላይ ማስታወቂያ ወጥቷል። የዴኒሽ ህዝብ እንዳለ ዴንማርክ ህዝብ በቴሌቪዥን የተላለፈለት ማስታወቂያ አለና ማስታወቂያው ራሱ ሰልፍ ኤክስፕላናቶሪ ነው፣ ራሱን በራሱ ይገልጻል እና በቸኮሌት አስመስሎ እና ነጭ ቸኮሌት ሁሌ ከምትበላ ለምን ጥቁር ቸኮሌት አትበላም በሚል ነው እንግዲህ እና ይሄ እንግዲህ the commercial features an expert interpreting a white Danish couples as they flirt each other ከዛ የሆነ ሰውዬ መካከል ላይ መጣና ይሁትና እናንተ ያው እንግዲህ ብዙ ማለት ነው አያስፈልግም ሰልፍ ኤክስፕላናቶሪ ስለሆነ ማለት ነው። ይሁት ማስታወቂያው የቲቪ ማስታወቂያ እነኝ እንግዲህ ነጭ ከነጭ ነውና አንዱ ሰውዬ ድንገታውን ኮሜርሻሉ ላይ ማስታወቂያው ላይ ማለት ነው ይገባልና እንግዲህ የሚያነሳው ቸኮሌት ጥቁር መሆኑ ነውና የጥቁር ቸኮሌት ጥቁር አንቺ አሁን ጥቁር ጋር ብትሆኝ ይሻላል አንተ ከጥቁር ሴት ጋር ብትሆን ነው እንግዲህ ለተረጉሙ አልችልም ተርጉሞት ነው እነሱ ያቀረቡት። እና ሰውየው ለያያቸው ማለት ነው እንግዲህ ዴኒሽኛ ስለማልሰማ አላቅም ተርጉሞት ነው ያቀረቡት። ለማንኛውም ከዴንማርክ እየተመለከታችሁን ያላችሁ ይሄኛው እናንተ ፕሮባብሊ አይታችሁታል። በአይዲያ ሩም ላይ ታስቀምጡልን ትችላላችሁ። የሚገርም ነው። ጊዜ እየተቀየረ ነው ምንም ሰው ከወደደው ጋር የወደደው ማግባት ይችላል። ግን በጣም የሚገርም ነው። በቴሌቪዥን ደረጃ አስባችሁታል? በቴሌቪዥን ደረጃ አሁን ተወጥቶ ጥቁር ነጭ ከነጭ አትጋቡ፣ ጥቁርን አግቡ፣ ለጂኑም ይጠቅማል ምናምን ሲባል አስባችሁታል? የሚገርም ነው። የሚገርም ነው። አሁን እንደዚህ የሬሲዝም ኮንሰፕቱ በራይት ዊንጉ ላይ በሚልበት ጊዜ ላይ አስባችሁታል? በጣም የሚገርም ነው። ከዛ ደግሞ ሰሞኑን አቶ ቢል ጌትስ ቃለመጠይቅ ተደርጎለት ነበር እና ካፏ አምልጦት ነው መሰለኝ ወይም ደግሞ እንዲናገር በጥፊ መንፈስ ቅዱስ መጣው መሰለኝ። ለማንኛውም ተናግሯል፣ ዘግዝጎታል እና የምንወጋው የመድኃኒቱ ያው እንግዲህ ታውቁት የለ እሱ ዲጂታል አይዲውም ሁሉም አንድ ላይ ተጣምሮ ከገንዘቡ ጋርም ከዲጂታል ገንዘቡ ጋርም አብሮ በጋራ ነው የሚሰራውና ያው በቃ ለመቆጣጠር ነው ምናምን ነገር ብሏል እና በጣም የሚገርም ነው። ግልጽ ነው አሁን። ስለዚህ አሁን እስኪ በሀገር ቤት ያሉ አሁን ቢል ጌትስ በቃ አሪፍ ነው አለልኝ ዝም ብሎ ነው የሚቀባጥረው ምናምን የሚሉ አሁን ራሱ እያለው ነው። በቃ እንግዲህ ምን ትሆናላችሁ? አኮርዲንግ ቱ ቢል ጌትስ ዲጂታል አይዲ ዲጂታል ከረንሲ አር ቦዝ ኔሰሰሪ tools for granting people access to voting ድምፅ ራሱ መንግስት ለመምረጥ ራሱ ያስፈልጋል። ፋይናንሻል ሰርቪስስ ለመጠቀም ከመንግስት ማዘጋጃ ፋይልን ለማውጣት ምናምን ከመንግስት ጋር ያለን ግንኙነት በሙሉ ያስፈልጋል። ሄልዝ ኬር ያስፈልጋል። ለመማር ያስፈልጋል። አያችሁ እንደ በፊቱ አይደለም፣ አይደባብቁም ማለት ነው። ፊት ለፊት ነው። ስለዚህ ይሄንን በሙሉ እንግዲህ በዚህ ውስጥ ይቆራጥረዋል ማለት ነው። በቃ ምን የለምና አፈረጠው ራሱ አፈርጦታል። በጣም እናመሰግናለን ብለናል። ስሙት ባጭሩ። Well, we believe having the ability to save and transact is something that should be universal, and a lot of forums have adopted that goal. We won't be able to do that with traditional systems. That is, the cost of bank branches and paperwork is just too high.
But fortunately, starting with countries like Kenya, and more recently with a robust system in places like እና እንግዲህ ዲጂታል አይዲ የተቀበሉ ሀገሮች ማለት ነው እና ኬንያ ይላል ቀጥሎ ህንድ ይላል እነሱ አሁን በቃ አሪፍ እየተመቻቸላቸው ነው በሁሉ ነገር አሁን በዚህ መንገድ ነው የምንቆጣጠረው ስለዚህ እንግሊዞችና አሜሪካኖች ተፍተፍ ማለት አለባቸው ተቀበለው እንደ ኬንያና እንደ ኢትዮጵያ እንደ ህንድ ምናምን መሆን አለባቸው ሊል ነው በጣም ይገርማል we see that you can have digital financial inclusion. India is a great example. They did a lot of their own technology. አስባችሁታል አሁን ኬንያ የራሳቸው ቴክኖሎጂ ሲኖራቸው እንግዲህ ቴክኖሎጂ የመጣው ከውጭ ነው what are you talking about እና በጣም ይገርማል won't be possible for other countries and so the role of the Gates Foundation is an advocate for those who don't have access today. ስለዚህ የጌትስ ፋውንዴሽን እንግዲህ እየረዳ ነው ማለት ነው እነኝና አሁን ቢል ጌትስ የኛ ዲጂታል አይዲ መቀበል የኛ የዲጂታል ጉላግ ውስጥ እስር ቤት መግባት ውስጥ የሄልዝ ዳታችን ከመንግስት ጋር ያለን ግንኙነት ሁሉ ነገራችን የመብረሪያ ፓስፖርታችን ሁሉ በቃ በዲጂታል እንትን መታሰሩ ለቢል ጌትስ በቃ አስጨንቆታል እና አሁን እሱን ነው የሚነግረን ያለው እና በዚህ በፊት በክትባቱ እየረዳው ነበር አሁን ደግሞ በዚህ እየረዳዋችሁ ነው እያለ ነው is to make sure there's technology and standards including open source work that we're providing through the financial switch which is called Moja Loop eso የማይገባበት የለም ፋይናንሻል ሉፕ ገንዘብ ውስጥ ይገባል ኮምፒውተር እንትን ውስጥ ይገባል ሶ አፕሊኬሽን ውስጥ ይገባል ምግብ ውስጥ ይገባል ሁሉንም ከዛ በኋላ ጠቅለል አድርጎ በዲጂታል ያስረዋል ማለት ነው ኤኒዌይ ቪዲዮን ተውላችኋለሁ በጣም የሚገርም ነው እና እንግዲህ ያው it is for those who have the eyes to see and it is for those who have the ears to hear ስለዚህ ማየት ብቻ ነው በቃና ድርቅ ብሎ አላምንም ማለት ካልተፈለገ በስተቀር አሁን ግልጽ ነውና የሚገርም ነው ለማንኛውም በዚሁ ወደ ዛሬው ዋንኛው መርሃ ግብራችን እንሄዳለን እየተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እዚህ ጋር አንዳንድ ኢንተረስቲንግ ነገሮች እያስቀመጣችሁ ስለሆነ በቅድም በጋብቻው ማግባት እንችላለን በሚለው ላይ እዚህ ጋር እንዳይቼ ነበርና ወይስ በኋላ ልመለስበት እንዳይመሽብን ኦኬ ወደ በኋላ ላይ መለስበታለሁ አስተያየታችሁ ላይ እያየው እንዲል ምን ነበር ኦኬ ሰላምታ ነው በብዛት ሰላምታ ነው አው ልክ ነው የ6 ዓመት ልጅ ነው የሚያገቡ በስማም የ6 ዓመትም እኔ 6 ዓመትም አለ የወር አበባ ብቻ ሳይሆን ገና ከመወለዷ ጀምሮ ነው ቃል የሚተሳሰሩት አው ግን ከወር አበባ በኋላ በስነ ስርዓቱ ነው በቃ ባርጋ አንድ መሆን ሁሉ ይጀመራል እንደዛ ነው በደንብ ነው አንብቤዋለሁ አይቼዋለሁ የሚናገሩት ነው አንደኛው በተለይ በደንብ ይናገራል እዚህ ላይ አሁን ማስገባት ስላልፈለኩ ነውና በደንብ ነው የሚናገረው የወር አበባ እስከየች ድረስ ምን ችግር አለው እና ልጆቹ ህፃናቶቹ ገብታችሁ ብዙ ቪዲዮ አለ ባይዘው ህፃናቶቹ ያለቅሳሉ ከናታቸው ተገንጥለው ገና በ12 ዓመታቸው ሲሄዱ ማለት ነው እና it's just ቤት ያረቹን አላነቡም መልሼ ለማንኛውም እንቀጥል ወገኖቼ እንግዲህ የዛሬው ዋንኛ መርሃ ግብራችን እንደምታዩት በስውር የወሰኑት የድምጽ ቅጂ ተገኘ ነው በጣም የሚገርም መርሃ ግብር ነው ወገኖቼ እና እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እንቀጥል ከዚህ በፊት እንግዲህ ከረጅም ጊዜ በፊት ምናልባት አይደለም 2 ዓመት ምናምን ሊሆን ይችላል ምናልባት 3 ዓመት የሶፕ ኢትዮጵያ ለረጅም ዓመት የተከታተላችሁ ወገኖች ታስታውሳላችሁ ስለሱ ሉዊስ ስትረስ ታውርቻለሁ ከሉዊስ ስትረስ በደንብ ይጀበታለው ታዲያ አሁን ተመልሶ የሉዊስ ስትረስ ነገር አሁን ዛሬ እንድንነጋገርበት ፋይል ስለተገኘ በሱ ጉዳይ ላይና ዘመኑን አሁን በቅርብ ጊዜ በተለየው አጀነው ካለው ጋራ በጣም ስለተገጣጠመ በጣም የጊዜው መፍጠን እኔ ባይዘው በጣም አስደንግጦኛል ይሄ እንግዲህ ሉዊስ ስትረስ እንደምታውቁት በዩናይትድ ኔሽን ወይም በተባበሩት መንግስታት ውስጥ ከድሮ ጀምሮ ያለ ተቋም ነው
እና ወራዊ እትሞችና አርካይቭ ከመጀመሪያው ጀምሮ ከ1945 ዩናይትድ ኔሽን ቢልዲንጉን ከተደረገ ጀምሮ አለው እና ፕሪንት አለው ድረገጽ አለው ያትማል እሱም ብቻ ሳይሆን ለሰላም የሰው ልጆች ወደ አንድ እንዲመጡ ምናምን የሚል ይሰራል እና ሉዊስ ስትረስት ምንድነው ይሄ እንግዲህ የወራዊ እትሙ ነው አርካይቭ አለው ስትገቡ እንደዚህ ነው እንግዲህ ሉዊስ ስትረስት ማን ነው ስንል ሉዊስ ስትረስት ድሮ ሉዊስ ስትረስ የተመሰረተው በዚህ መጀመሪያ በዚህ እንቀጥል የተመሰረተው ሉዊስ ስትረስ በፎስተር ቤይሊ የአለስ ቤይሊ ባል ማለት ነው ፎስተር ቤይሊስ ባለ 33 ዲግሪ ፍሪሜሰን ነው ሰይጣን አምልኮ ነው እንግዲህ ውስጥ ያለው ባለ 33 ዲግሪ በጣም ሃይስት ዲግሪ ማለት ነው ባለው እንግዲህ አለስ ቤይሊ ደግሞ ቴዎሶፊ ውስጥ የማዳም በላቭስኪ ግርፍ ነች ስለዚህ ኒው ኤጅ ሪሊጅን ልክ እንደ ማዳም በላቭስኪ ዘ ማዘር ኦፍ ኒው ኤጅ ሪሊጅን የአዲሱ ዘመን ሃይማኖት መስራች ከሚባሉት ውስጥ ዋነኛው ደረጃ ያለች ነች ባልና ሚስት ናቸው እነኚህ ሰዎች ናቸው የመሰረቱት እነኚህ ሰዎች እንግዲህ ሲመሰርቱት የመጀመሪያ ስሙ እንዳሁኑ ሉዊስ ስትረስት አልነበረም ዘ ሉሲፈር ፐብሊሺንግ ሃውስ ነበር የሚባለው በጣም የሚገርም እኮ ነው ዘ ሉሲፈር ፐብሊሺንግ ሃውስ ነበር የሚባለው ለምንድነው ዘ ሉሲፈር ፐብሊሺንግ ሃውስ እንግዲህ ሲባል ያው ሉሲፈር እንግዲህ የበራለት ነው እኛንም ወደ ብርሃን ያመጣናል እባብን አትጥሉት ለሰው ልጅ ዕውቀት የሰጠ ነው በሚል ነው እንግዲህና ኤሶተሪክ ፊሎሶፊውን ኤሶተሪክ ማለት ኤክሶስ እንሉ የውጭ ነው ለህዝቡ የሚሰጥ ነው ኤሶተሪክ ስንል ደግሞ እነሱ በሰርክላቸው ውስጥ ብቻ ደብቀው የሚያውቁት ዕውቀት ነው ስለዚህ የበራላቸው ሰዎች በሉሲፈር በኩል የሚሰጣቸው አይናቸው የሚገለጥበት ትምህርት ስለሆነ የተባበሩት መንግስታት ውስጥ የሚሰበሰቡ መሪዎች ደግሞ በዚህ መታነጽ አለባቸው በሚል ነው እንግዲህ ሐሳቡ መጀመሪያ የተጀመረው እንደምታዩት እንግዲህ የአለስ ቤይሊ ትምህርት ባሏ የፍሪሜሰን እንግዲህ ያው ብለርጅ ማመን ስለተናገርኩበት ግልጽ ነው የአምልኮተ ሰይጣን እንግዲህ ከድሮ ከግብፅ ወደ እስራኤል ከእስራኤል ወደ ፈረንሳይ ከፈረንሳይ ወደ ስኮትላንድ ጉዞ እንዳደረገ መንገድ ላይ የሄድኩ ታሪኩን አሳይቻችኋለሁ ከዚህ በፊት ተነጋግረናል እና እዚህ ዘግራንድ እንግዲህ ማዘር ሎጅ የሚሉት እንግሊዝ አለ እዚህ ወደ ወይኔ ሰፈሩ ጠፋኝ እኮ ወደ ለስተር ስኩዌር አካባቢ ግሪን ፓርክ እዛ አካባቢ አለ እና እሱን ሁሉ ከዚህ በፊት አይተናል ለማንኛውም እና እንግዲህ ይሄ የቴዎሶፊውን ደግሞ ወደ ህንድ ቲቤት ሄዳ ያው እንደምታዩት ካጠገቧ የተቀመጠው ይሄ ሰውዬ በዛ ላይ እንግዲህ ማዳም በላቭስኪ መዛ ትሄዳል ነበረ ወደ ሂንዱ ቡዲዝሙን ከፍሪሜሰኑ ጋር አንድ ላይ አዳቅለው ነው ማለት ነው ወደ ዓለምና የሜዲቴሽን ምናምን የሚባለው ይሄ እንግዲህ በጣም የቆየን በ1920 የተወሰደ ፒክቸር ነው እሷ አለስ ቤይሊ መካከል ላይ ተቀምጣለች ባልዮ በስተቀኝ በኩል ይሄ ደግሞ ህንዱ በዚህ በቴዎሶፊ ላይ እና በቡዲዝም እና በሂንዱ ላይ እንትን የሆነው ህንዳዊ ሰውዬ ደግሞ ያው አጠገባቸው ተቀምጧል እንደምታዩት ነው እና እንግዲህ ከዚህ በኋላ ነው ማለት ነው ወደ የተባበሩት መንግስታት በመምጣት ያው እንደምታዩት ኒው ኤጅ ሙቭመንት እንግዲህ ኒው ወርልድ ኦርደር ኒው ኤጅ ሙቭመንት ያስፈልገዋልና ዝም ብሎ እንዳልሆነ አሁን የሀገራችን ገብቶ መነቃቃት ሜዲቴሽን የአይን መጨፈን ምናምን ዝም ብሎ አሁን በዚህ ዘመን እኛ ሀገር እንዳልመጣ በደንብ አድርገን ነገሮችን ማየት አለብን ከዚህ ጀርባ ዲያብሎስ እንዳለ ትውልዱን ሊያመክን በጣም ዛሬ በዚህ መርሃ ግብር የበለጠ ይገባናል ማለት ነው እና እንደምታዩት አለስ ቤይሊ ዘ ማዘር ኦፍ ኒው ኤጅ ሙቭመንት እንግዲህ ከማዳም በላቭስኪ በኋላ ማለት ነው ኤንድ ሄር ፕላን ቱ ሪቫይታላይዝ ክርስቲያኒቲ እና ልታድሰው ነው ክርስትና ነው ማለት ነው የሚገርመው ነገር እንዴት ነው ክርስትናን የሚያድሱት ጌታችን መድኃኒታችን ኢየሱስ ክርስቶስን ከአምላክነት አውጥቶ የሰው ልጅ በራሱ እኮ እግዚአብሔር አያስፈልጉም የሰው ልጅ እኮ አምላክ አያስፈልጉም የሰው ልጅ ራሱ ዶክትሪኑን ትምህርቱን በቀር ተምሮ ከዛ በኋላ እሱ ራሱ እንደ አምላክ መሆን ይችላል በቃ ይሄ ነው እና
የሚል ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እኮ እንደ ቡዳ ምናምን አስተንድድ ማሰርስ በቃ ሰውን ተራዳ ተመልሶ አረገ። እኛም ስንፈልግ እዛ ደረጃ ላይ ኒርቫና ላይ መገለጥ ላይ ሃየር ኮንሽስነስ ላይ ስንገባ እኛም እንደሱ እንሆናለን የሚል አይነት በጣም የሚገርም ሉሲፈራዊ የሆነ ትምህርት ነው፣ ዲያብሎሳዊ የሆነ ትምህርት እና እንግዲህ በሌላው ቦታ ባይሆንላቸው በተባበሩት መንግስታት በኩል ሄደው ዛሬ ምን ደረጃ እንደደረሱ የምናይበት መርሃ ግብር ነው ማለት ነው። ታዲያ እንግዲህ በደንብ ይሄ አሁን ከሷ ከዚህ በፊት በመጽሐፏ ካስቀመጠችው የተወሰደ ነው። there is no question ትላለች፣ ምንም ጥያቄ የለም። therefore that the work to be done in familiarizing the general public ህዝቡ በዚህ ደረጃ ላይ መማር አለበት። ስሙ፣ ወደ ሀገራችን የመጣው ትምህርት ነው። ህዝቡ the general public ማለት ህዝቡ ነው። በቃ መማር አዌር መሆን አለበት። with the nature of the mysteries is of paramount the mysteries የምትለው እንግዲህ ስለ ቴዎሶፊ ነው። ስለነሱ ትምህርት በጣም ማወቅ መቻል አለበት። ሜዲቴሽን፣ ዮጋ፣ አይን ጨፍኖ ዛፍ ማቀፍ ምናምን አላል ስነጋግር እንደንም ማወቅ አለበት። እሺ መማር አለበት ነው፣ አስፈላጊ ነው፣ ፓራማውንት ነው፣ ያስቸኩላል። አሁን ኦኬ ኢምፖርታንስ አት ዚስ ታይም ከሁሉ እውቀት በላይ አሁን አስፈላጊ ውስጥ ነው ትላለች። These mysteries will be restored to outer expression through the medium of the church. Hello? ስሙ፣ ይህ በቤተ ክርስቲያን ውስጥ እንደሚገቡ በክርስትና ስም እንደሚገቡ በቸርች ውስጥ እንደሚገቡ and the Masonic fraternity ስለዚህ አያችሁ ፍሪሜሰኑ የፍሪሜሰኖቹ ትምህርት በቸርች ውስጥ አብሮ በመነቃቃት በቡዲዝም በዮጋው ሰበብ አብሮ እንደሚጣበቅ ይሄ ራሱ አባባል ነው። when the great one comes the great one comes who is the great one ሉሲፈር ሲመጣ ሐሳዊ መሲህ ሲመጣ when the great one comes with his disciples ከሐዋርያቶቹ ጋር ሲመጣ the great ones ሲገለጽ በዚህ ዓለም በጣም አይገርማችሁ and initiates we shall have the restoration ታድሶ የዛን ጊዜ ቤተ ክርስቲያን ትዳደሳለች of the mysteries and their exoteric presentation as a consequence of the first initiation የዛን ጊዜ first initiation ማለት በቃ ይመለመላል፣ ህዝቡ ወደ ሰይጣን አምልኮ ይገባል በዚህ በመነቃቃት ሰበብ። በጣም የሚገርም እኮ ነው በዚህ በሜዲቴሽን ሰበብ እና በሄን ታዲያ በተባበሩት መንግስታት በኩል በሉዊስስ ፋውንዴሽን ድሮ ሉሲፈር ፋውንዴሽን ፓብሊሽን ሃውስ በሚባለው ያተሙ ያወጡ ነበር ማለት ነው። እና የሚገርማችሁ ነገር ዘፈርስት ሜዲቴሽን ሩም ማለት መሪዎቹ ለረፍት ወጥተው ሜዲቴት የሚያደርጉበት ቦታ የተዘጋጀው በሉሲስ ትረስት በነሮስ ቻይልድ ፈንድ ገንዘብ በነሱ ገንዘብ እና ሉዊስስ ትረስት በሉሲፈር ፋውንዴሽን ነው የተሰራውና የሆነ ጥቁር ኪዩብ ጥቁር ኪዩብ ስለ ጥቁር ኪዩብ አላወራንም። ስለ ጥቁር ኪዩብ ደጋግመን አላወራንም። ስለ ጥቁር ኪዩብ ምን እንደሆነ አልተነጋገርንም። ጥቁር ኪዩብ ነው ያለው እዛ ክፍል ውስጥ ሌላ ነገር የለም። የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስል የለ፣ የቅዱስ ሥላሴ ምስል የለ፣ የእመቤታችን የማንም የለም፣ የቡዳም የለም፣ የማንም የለም። ያለው አንድ ጥቁር ኪዩብ ነው። እዛ ጥቁር ኪዩብ ጋራ ሜዲቴሽን ነው እንግዲህ ወይ እንጃ የሚል ድምጽ ይለቀቅልህ እንደው አላቅም፣ ምን ያልነበርኩም አልሄድኩም። ለማንኛውም እሱ ነው ሜዲቴሽን ሩም ማለት ነው። በሉሲፈር ትረስት በእነ አሊስ ቤሊን የተሰራው። ታዲያ ግን ዩናይትድ ኔሽን ከመሰራቱ በፊት አሁን እኮ ግልጽ እያደረጉ ነው እንመጣ ነው ወገኖች። ይሄን ፒክቸር ደግሞ ተመልከቱ። ይሄ እንግዲህ በጣም የዛሬውን መርሃ ግብር ወደ እንደ ታድሶ ማለት ነው። ታድሶ እኮ ከዚህ ውስጥ ነው የመጣው እኮ ሊያድሱን እኮ ነው። ቤተክርስቲያንን ሊያድሱ ነው። ዛሬ አሁን አንድነን እያሉ አይደል ያሉት እነሱ። እንትናም እኮ አሊስ ቤሊም እኮ አንድነን እኮ ነው። እና ድሮ በ1917 ድሮ ማለት ነው ዩናይትድ ኔሽን ውስጥ ሳይገቡ በፊት በየቤት ውስጥ የሚያመልኩበት ይሄ ነው። ለዚህ ነው ወደ ግብፅ እንመጣበታለን። ወደ ግብፅ የግብፅ የፈርዖኖቹን ማለት ነው። ምክንያቱም ፍሪሜሰነሪ ዘ ናይት ቴምፕለርስ ወደ ግብፅ ሄዱ። ከግብፅ
ወዴት ሄዱ? ወደ እስራኤል ሄዱ። አሁን እንግሊዝ ሀገር ከተማ ውስጥ ስትመለከቱ በሙሉ አሁን ድራጎኑ ፒራሚዱ ምናምን እስራኤል ፒራሚድ አለ። እሱን ስትመለከቱ ከየት ነው ስትሉ ያንን የፈርዖን ጠንቋዮችን ጥበብ ማለት ነው እንዳለ ይዘው አሁን ወደዚህኛው ዓለም ሊያመጡት ነው። ኦኬ። እና የናለስ ቤሊ የማምለኪያ ክፍል ነው። በ1917 የተወሰደ ፎቶ ነው። ቴምፕል ይሉታል። ለዚህ ነው አሁን በደንብ አያርጋችሁ እንድትሰሙኝ ይፈልጋለሁ። ለዚህ ነው አሁን ወደዚህ 7 day Adventist ሉተሪያን ምንድን ነው የሚባሉት ሞርሞኖች that's why they call it a temple ቸርች አሉትም they call it a temple ኦኬ። ስለዚህ ምክንያቱም አብሮ ከፍሪሜሰንሪ ጋር አብሮ እንትን ያለ ስለሆነ ማለት ነው። this temple shows the space for the ritual of temple of rose cross ለዚህ ነው አሁን በምልክታቸው ከዚህ በፊት ይጀበታለው መስቀል the rosicrucian movement የሚባለው እንደዛ ነው። ሞርሞኖችም ከዛው ጋር እንዴት እንደሚያዙ ከዚህ በፊት አውርጅ ተናግሬያለሁና ከኋላ ታያላችሁ። እንግዲህ አሁን ከኋላ እቺ ሴትዮ ንግግር ኮልተሩ ጋር ከምትናገርበት ጀርባ ያሉ አሴንድድ ማስተርስ ናቸው እንደ ማዳም በላቭስኪ መተው የሰው ልጆችን ረድተው የሚመለሱ እና ከበላይ ስትመለከቱ ፔንታግራሙን ታዩታላችሁ። ያ ፔንታግራም በፎቶ ላሳያችሁ ግድ ይለኛል። ኮከቡን ታያላችሁ አይደል? ያ ኮከብ ያ ፔንታግራም ባንዲራችን ላይ አሁን የተገረገደው የሰማችሁኝ ነው። ባንዲራችን ላይ ያስገቡት ከበፊት ጀምሮ እሱ ብቻ አይደለም። ወደ ለንደን ስትመጡ ከዚህ በፊት ምናልባት እንደው ያላያችሁ እንደሆነ ብዬ ነው። ቆይ የተሻለ ፒክቸር ላምጣላችሁ። ኢሜጅስ ኦኬ። እንግዲህ በደንብ የሚታይ ይመስለኛል። እዚህ ጋር እኛውን ላውጣ። ኦኬ ይታያችሁ ይሆን? ይታያል አለም? ኦኬ እንደምታዩት ነው። ይሄ አሁን የፍሪሜሰነሪ ቴምፕሉ የለንደን ሎጁ ማለት ነው። በእንግሊዝ ያለው ነው። በተመሳሳይ ማለት ነው ከላይ ካናቱ ላይ ያለው ያኮከብ ነው። ከዚህ በፊት በኢትዮጵያ ምስክርነት ፕሮግራሜ ላይ በመንገድ ሄጄ እዛው ጋር ሄጄ አሳይቼዋለሁ። ካናቱ ላይ ያለው ያው ኮከብ ነው። እዚህ ጋር የሚያኮከብ አለ። ያ ኮከብ ነው። እንግዲህ አሁን አንዳንድ ሰው የሚነጫነጭ አለ። ያ ኮከብ ነው። አሁን ዛሬ ክሪስማስ ትሪ አድርገን ከላይ ኮከብ የምናደርገው የሚወክለው ሴጣኑን ነው። ኖት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰባ ሰገል የተከተሉትን ኮከብ አይደለም። ምክንያቱም ከዛፍ ጋር ምንም ግንኙነት የለውማ። ከዛ ጋር በቺሚኒ ውስጥ ወርዶ ምናምን ሳንታ ክሎስ ምናምን የሚባል የለም። ሴንት ኒቆላስ ነው ምናምን ብሎ አንዳንድ ሰዎች ሊከራከሩኝ ይፈልጋል። የሴንት ኒቆላስ ታሪክ ሌላ፣ ታሪኩም ሌላ፣ ይሄኛው ሌላ። ስለዚህ ለማንኛውም እንደምታዩት ነው። እዚህ ጋር እንግዲህ ሪቹዋል ሩም አለ። ይሄንን እንግዲህ አሁን ቴዎሶፊ እንግዲህ ኒው ኤጅ ሪሊጅን ምናምን ከዚህ በኋላ ነው ወዴት የመጣው? ወደ ዩናይትድ ኔሽንስ የገባው ማለት ነው። እንግዲህ እስኪ ስለ ሉዊስ ትረስት ስንመለከት ሉዊስ ትረስት ድሮ ምን ይባል ነበር ብያችኋለሁ? ዘ ሉሲፈር ፓብሊሽንግ ካምፓኒ። ህዝቡ የሉሲፈር ፓብሊሽንግ ካምፓኒ ምናምን ብሎ ሲያስቸግር አይ ትንሽ ቀነስ እናደርገው ብለው ሉዊስ ትረስት አደረጉት። ለምንድን ነው ሉዊስ አላቸው? አይ ሉዊስ እኮ ብርሃን ማለት ነው ብለው የሉሲፈርን። ግን ታሪኩ ምንም የሚዋሽ አይደለም። ይኸው እንደምታያት ነው። ምልክቱ የሚሆን ነው ሉዊስ ትረስት። ኦኬ እንመጣበታለን። በማን እንደተመሰረተ ምናምን ለማሳየት ነው።
እስኪ አንድ ቪዲዮ አለ እንደው በቃ አሁን ያልካችሁን ሰማፕ የሚያደርግ እንግዲህ የሜዲቴሽን ሩሙም ዩናይትድ ኔሽን ውስጥ እንዳለ የሚያሳይና ከዛ ወደ ዋናው ምን ይሆናል ማለት ነው Hello. In the traditional motion picture story, the villains are usually defeated. The ending is a happy one. I can make no such promise. ምልክታቸውን እያያችሁ ነው አለ ባይዘው ሰሞኑን እንግዲህ ስለ ኤአይ በመናወራበት ጊዜ ስለ ፒራሚዱ ስለ ኤ ፊደል እንደ አንድ መሆኑ ምናምን እያወራን ባለንበት ይሄ ምልክት እያያችሁ ነው ተመልከቱ ኒው ወርልድ ኦርደር በሉሲፈር ትረስት በኩል እንደሚመጣ ነው እንግዲህ ምልክቱ ተመልከቱ For the picture you're about to watch. The story isn't over. You and the audience are part of the conflict. United Nations headquarters, which was built in 1945 and financed largely by John D. Rockefeller. Inside UN headquarters is an ominous meditation room. The custodian of the meditation room is Lucis Trust Company. At one time, the Lucis Trust was located at 666 United Nations Plaza. And የተነበረ የተቀመጠው የሉሲስ ትረስት ቢሮ ራሱ የነበረው 666 ዩናይትድ ኔሽንስ ፕላዛ ነበር ላይ ነበር የነበረው ለምን 666 በጣም ይገርማል ጃረድ ኩሽነር በስንት ቢሊየን ብር ያንን 666 አቬኑን ገዛው አሁን እነኚህም ደግሞ እንደዛው ነው ይገርማል እኮ formally named Lucifer Publishing Company. The Rockefeller funded UN meditation room Blackstone ያልኳችሁ ይሄ ነው ሜዲቴሽን ሩም ተመልከቱ 33 feet long and 18 feet wide. 18 feet is 6 plus 6 plus 6. The small dimly lit windowless room was built in the shape of a pyramid that is laying on its side. አስቀምጥላችኋለሁ ቪዲዮን በጣም የሚገርም ነው እንግዲህ እንደ መንደርደሪያ ነው አሁን ስለዚህ ሉሲስ ትረስት ምን እንደሆነ ሉሲፈር ትረስት ምን እንደሆነ በደንብ እንግዲህ ማንበብት የተወሰነ ግንዛቤ አላችሁ ይሄ 440 ፔጅ ነው ኡፍጊስ አንሄድበትም በ1983 በመጀመሪያ በ1955 ከዛ እንደገና ደግሞ በድጋሚ ደግሞ በ1983 የታተመ የሉሲፈር ትረስት የናለስ ቤሊ ማለት ነው ሰዎች ሲመለመሉ ዲሳይፕል ሲሆኑ የሉሲፈር ተከታይ ሲሆኑ ማለት ነው የሚማሩት ትምህርት ነው የሚሰበክላቸው ትምህርት ነው 440 ፔጅ ነው ምን ማድረግ አለባቸው obviously ግን አስቀምጬላችኋለሁ እኔ አንብቡና ተከታትላችሁ እዛ ውስጥ ግቡ አይደለም ማንበብ የሚፈልጋለ ግን እኔ ከዛ ውስጥ ተጨምቆ ምንድነው ይሄንን በዩናይትድ በተባበሩት መንግስታት ውስጥ ተወክለው እዚህ ድርጅት ውስጥ የሚሄዱ ሰዎች ማለት ነው ከያገሩ የተዋጡት ምንድነው እንግዲህ አንዳንድ ሰው የሳጥናኤል ጎል በኢትዮጵያ እንደዚህ ተመሳሳይ ነው አዎ ይሄን ነው የተማሩት ሰዎቹ ምንድነው እንግዲህ ወደ ዓለማችን ከዚህ ጊዜ በኋላ በትምህርቱ መሰረት 440 ፔጅ አስባችሁታል ምንድነው የሚወሰነው ጫምቀን ስናወጣ ማለት ነው 10 ጎሎች አሉት 10 ጎሎች 10 እቅዶች የዓለም መሪዎች ማለት ነው በስልጣን ላይ ስልጣን እና እነኚህ ነገሮች ብዙዎቹ እነኚህ ጎሎች ኦሬዲ ብዙዎቹ ሆነዋል ግን የረቀቀው በጎልነት በ1955 ነው በአለስ ቤሊ በሉሲፈር ፐብሊሺንግ ሃውስ ተመልከቱ ይሄን አርጉ እየተባሉ ማለት ነው ከአፍሪካ ከምናምን የተሰበሰቡት መሪዎች ዛሬ ደግሞ በድምጽ የምናሰማቸው ነው ምንድነው ነምበር 1 take God and prayer out of the education system ልጆች በነፃ ሁኔታ ይማሩ እግዚአብሔር ጸሎት ይጸልዩ እግዚአብሔርን አመስግኑ ወደ ትምህርት ቤት መግባት ምናምን እሱ አያስፈልግም ሃሎ እኛ ሀገር እንደዚህ እየተደረገ አይደለም አባታችሁ ነው ብለው እግዚአብሔርን አመስግነው የኢትዮጵያ ሰንደቅ ዓላማ መዝሙር ዘምረው የሚገቡ ልጆች አሁን እየተከለከለ አይደለም አያችሁ የማን አጀንዳ እንደሆነ ያያችሁ ነው እኔ አልጻፍኩትም ዛሷ መጽሐፍ ላይ ያለ ነው በዚህ ሀገር በሰለጠነ በሚባለው አሁን ኖ ለሌሎቹ ሲባል ልጆች መስቀል አድርገው ትምህርት ቤት አይምጡ እየተባለ አይደለም ያለው ተብሎ የለ ቆየ እንጂ አያችሁ
በጣም ይገርማል። ኢቭን የካቶሊክ ትምህርት ቤትን የሚሉ ራሱ ይህንን እየከለከሉ ነው። ነምበር 1 ተመልከቱ። ስለዚህ እግዚአብሔርንና ጸሎትን ከትምህርት ካሪኩለም ውስጥ አውጡ። ልጆች መጥተው በቃ ሌላውን ትምህርት ተምሮ መሄድ ነው እንጂ እግዚአብሔር ስም እንዳይነሳ። ነምበር 1 ነምበር 2 reduce parental authority over children ወላጆች ልጆቻቸው ላይ ያላቸውን የመቆጣጠር አቅም ሆን ብለን እናንሳ። በምን በሶሻል ሰርቪስስ በኩል ልጆችን በቃ እናት መጣች እንደ አባት መጣ እንደ እስኪ ገላይ ቼክ ይደረግ ምናምን እያሉ ማለት ነው የብዙዎችን ልጆች እንደነጠቁት ማለት ነው። ወላጆችን በቃ ምንም ፓወርለስ በልጆቻቸው ላይ አድርገው ልጆች እንደ ወላጅ ፈርቶ የሚሆንበትን ሲስተም ያመጡት የና አሌስ ቤሊ 450 ፔጅ ውስጥ ገብታችሁ ተነቡ የምታገኙትን ፋይል ነው የምነግራችሁ። በጣም የሚገርም እኮ ነው። 3ኛ destroy the Christian family structure ሃሎ አያችሁ የክርስቲያናዊ የሆነን የቤተሰብ ስርዓት ባህል ትራዲሽኑን ካልቸሩን እሱን አጥፉ አያስፈልግም። እንግዲህ ኤልጂቢቲ ኮሚኒቲውም ተመልከቱ ሌላውን ተመልከቱ አጥፉ እና እዚህ ውስጥ እንትን ያሉ ናቸው በየትምህርት ካሪኩለም ውስጥ በመንግስት ውስጥ ቁልፍ ቦታ ያስቀምጧቸው ማለት ይሄ ነው። 4ኛ if sex is free then make abortion legal make it easy አያችሁ እግዚአብሔር እሷ በእነሱ አባባል እግዚአብሔር የሚሉት የነሱ እግዚአብሔር የትኛው እንደሆነ እናቅም እንድንራባ ብዙ ተራቡ ብሏል። ስለዚህ ሴክስ ነፃ ነው። ስለዚህ ሰው እንደፈለገ ይሁን እና አቦርሽኑ ደግሞ ሌጋል አድርጉት። በቃ በቀላሉ ጽንስ ይቋረጥ የሚያቋርጡ ድርጅቶችን በብዙ ቦታ አድርጉ። እኛ ሀገር ምቹ ክሊኒክ ይኸውላችሁ አስቀምጡ። እዚህ ሀገር ጳውሎስ ሆስፒታል የሉሲፈር ትረስት ፋውንዴሽን እንትን ነው። 5ኛ ሜክ ዲቮርስ ኢዚ ሊግል ፍሪ ፒፕል ፍሮም ኮንሰፕት ኦፍ ሜሬጅ ፎር ላይፍ ጋብቻ አንድና ወንድና አንድ ሴት በቃ እስከሚሞቱ ድረስ አትለያዩ ብሏል እግዚአብሔር የሚለውን እሱን አስወግዱ። መለያየትን ዲቮርስን ቀለል አድርጉት። እኛ ሀገር አሁን በስንት ብር ነው አሉት የምትፋታው? ከሰዓት በኋላ ለመጋባት ነው አሉ የሚከብደው። ለመፋታት በጣም ቀለዋል አሉ ኢትዮጵያ እንኳን። እዚህማ ተቡት። አያችሁ የማን ሐሳብ ነው? የነሱ ሐሳብ ነው። በ1955 እኮ የተጻፈ ነው ወገኖች የማነብላችሁ። 6ኛ ሜክ እንግዲህ ሶዶሚያን ብለው ይቻላል። ምክንያቱም ይሄን ደግሞ ሲጠቀስ ደግሞ ችግር ነው ለቻናሉ። ሶዶሚያኖችን አን ኦልተርኔቲቭ ላይፍ ስታይል እንደ ኦልተርኔቲቭ ላይፍ ስታይል እንደ ሌላ አይነት በቃ አሁንማ ይሄ የድሮ ስለተጻፈ ነው። አሁንማ በምን በሶዶም አይነት ማት ነገር ጀንደር ራሱ በደስንት ተከፋፍሎ የለን። ይሄ ደግሞ የቆየ ነው እንዴ እሱንም አለፉት እኮ። ዲቤዝ አርት ሜክ ኢት ራን ማድ ያውን በአርት ነው ይሏል አይደል? አርት ነው ይሏል። ያበደ አርት ሰይጣናዊ የሆነ አርት። የኛ ሀገር አሁን በጣም ወጣቱ እኮ አርት ነው እያለ የሚሰራውን ነገር ተመልከ። አርት ነው እያለ በቃ ጋጠ ወጥ የሆነ ሶሳይቲ የማያከብር ብልግና የተሞላበት አርት በዚህ ጋር በምዕራቡ ዓለም ማተውት በአርት ስም የተጻፈ አይዛኔ ነው። አርትን የወደቀ አድርገው በቃ ባለጌውን ሶሳይቲን የሚያበላሽውን አርት ሲባል እንግዲህ ሙዚቃውንም ስዕሉንም እዚህ ጋር እንኳን ኢን ፓርቲኩላር ሙዚቃው ጋር ይመጣል። ስዕል ላይ ነው በቃ አብስትራክት ነው ይሉናል። ብልግና ነው በቃ ማት ነገር ነው። ለሶሳይቲ የማይጠቅም ነው። አርት ነው። አንዳንዴ የሚስለው ሰውዬ ራሱ ወይ እንግዲህ ሉሲፈር ራሱ ተቆራጥሮታል። አንዳንድ ጊዜ ደግሞ ሚሽን ላይ ናቸው። ያው አብረው ነው ነገሩ የሚሰሩ። ዩዝ ሚዲያ ቴሌቪዥን ፊልም ቱ ፕሮሞት ኤንድ ቼንጅ ማይንድ ሴት አስተሳሰብን ለመቀየር እንደ መሳሪያ ሚዲያን ተጠቀሙበት። ለዚህ ነው ኢትዮጵያ ውስጥ አሁን በቃ ወጣቱ የሚደነዝዝበትን ብቻ የሚያስተላልፉለት። ለዚህ ነው በቴሌቪዥን የሚነቃበትን አይደለም የሚደነዝዝበትን ትነቃለ ብለው የሚደነዝዝበትን እየራበው የጠገበ እንዲመስለው ትምህርት በትክክለኛው መንገድ እየተሰጠው ሳይሆን
የተማረን ይመስለው ሀብታም እንዲያይ እሱ ሳይኖር የሚኖሩትን እንዲያይ በቲቪ እያሳዩ ማለት ነው ብልግና በሩቅ ያሉ ሰዎች የሚሆኑትን እያየ ከዛ እንደገና ደግሞ በተረፈ ደግሞ ኳስ ከኢንተርቴይንመንት ወጥቶ በቃ ላይፉ በቃ ቀኑን ጠዋት ሬዲዮ ሲከፍት ኳስ ነው አሁን ኢትዮጵያ ውስጥ እስኪ በጣም እኮ ስንት ነገር ሚዲያውን ተጠቅሞ ሶሳይቲ መቀየር የሚችልበትን ነገር እንዳይሆን የሚያደርጉት በቅድ ነው በመላው ዓለም እንደዚሁ ነው ክሬት ነምበር 9 ኢንተርፌስ ሙቭመንት በ1955 ነው ወገኔ በ1955 ኢንተርፌስ ሙቭመንት አሁን ጨርሰው አቡዳቢ ላይ ኢንተርፌስ ሙቭመንት ብለው ሁሉም ሃይማኖት አንድ ነው ተብሎ በቃ ይቀላቀል ተብሏል ለዚህ ነው ነው እነ ቀሲስ ታጋይ ስራቸው የሆነ ኢንተርፌስ ሙቭመንት ነው get governments to make all this law ከስካውን የተደረደሩት ማለት ነው በህግ እንዲሆኑ እነኛው ከዘጠኙ ከላይ የተደረገ በህግ እንዲወጡ መንግስታቶችን አሳምኗቸው አሰልጥኗቸው ንገሯቸው and get the church to endorse these changes ቤተክርስቲያኖች ደግሞ እነኝን እንዲለውጡ አሁን የካቶሊክ ቤተክርስቲያን አባቶች እየቀየሩ አይደል እየሄዱ ያሉት ምን አሁን እኮ እኛም ሀገር ጭጭ ብለዋል በጣም የሚገርም ነው እና ይሄ እንደው እንግዲህ እንድታዩት ነው 10 ህግ ቅድም በዚህ ውስጥ ከተካተተው እናንተም ቦት በራሳችሁ ታይም እና እንግዲህ መንዝሊ ብሮድካስት አላቸው እንደው ዝም ብላችሁ ለማየት ከፈለጋችሁ እንትን ላሳያችሁ በማለት ነው እንጂ ያው እንደዚህ ስትከፍቱት እንደዚህ ታያላችሁ ብዙ ነገር ማየት ትችላላችሁ ከዛ እንደገና ደግሞ ዌብሳይትም አላቸው በጣም ሉሲፈር ትረስት ማለት ነው ወደ ድምጹ እንሄዳለን አይዟችሁ ያው እንደምታዩት ነው ድምጹ በጣም ኤሶቴሪክ የሆነ ሚኒንጎች የያዘ ነው በሙሉ እንግዲህ ሁሉም ሃይማኖት ያለ አንድ ላይ እንትን ብሎ ተቀላቅሎ ይሄ ባይ ዘ ዌይ the black sun እንግዲህ the ቱሊ ፋውንዴሽን ወደ ጀርመን ስትሄዱ ከዛ ጋር የሚያያዝ ነው ኢኒሺዬሽን ነው ወደ ሰይጣን አምልኮ የሚገቡበት ነው ይሄ በሙሉ የት ነው መቀመጫው ዩናይትድ ኔሽን ነው የናልስ ቤሊ ትምህርት ነው ደረገጹን ሁሉ ሊንኩን አስቀምጬላችኋለሁ ታዲያ አሁን በኦክቶበር ወር እንግዲህ ወደ ዋናው ስመጣ ማለት ነው በ2025 በሜዲቴሽን አት ፉል ሙን ኦክቶበር እንግዲህ ያው ሃሎዊን ማለት በፉል ሙን ሜዲቴሽን አድርገው ወስነዋል እንግዲህ በፉል ሙን በሙሉ ጨረቃ ማን በእነሱ ሪቹዋል እንደሚያመልኩ ያው ግልጽ ነው እና ይሄ የተደረገው ሪቹዋል the festival of Christ 2025 በመባል ይታወቃል ከዛ በፊት የነበሩትን አሁን እንግዲህ እኩል አድርጓቸዋል the festival of Leo the festival of Cancer the festival of ያሉ ቶረስ እና በማከል አንደኛው ባውን እንግዲህ በዚህ በያዝነው ወር the festival of Christ ብሏል እንደገና ደግሞ the festival of Gemini full moon እንግዲህ ኒውዮርክ ነው የሚሆነው ማለት ነው በተለያዩ ሀገሮች ነው የሆነው የዚህኛው ግን እንግሊዝ ነበር የነበረው የሚደንቅ ነው ሙሉን እንደ ሜዲቴሽን ለማድረግ እንግዲህ ማለት የሚጠራው እዚህ ጋር ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ጌታችን ከዚህ ጋር ምን ህብረት አለው ጌታችን ከዚህ ጋር አምላካችን ጌታችን ወደ መድኃኒታችን ከዚህ ጋር ምን ህብረት አለውና ይመጣል ተመልከቱ እና ይሄንን እንግዲህ የነሱ ድምጽ ከሁሉ ሃይማኖት ወገኖች ከሁሉ ሃይማኖት ያሉ የሚያምኑም የማያምኑም ጠንቋዩም ሂንዱም ቡዲስቱም እንትን ሻማኑም አፍሪካ ያለው ምንድነው ቡዱ የሚሰራውም በሙሉ ተሰብስበው ማለት ተሰብስበው the Christ spirit ተብሎ አሁን መገለጫው ሰዓት ነው ብለው እንት ሜዲቴሽን አውጥተዋል እንደ ደንብም አውጥተዋል እና ያለን ማለት ነው እንግዲህ የኦዲዮ ሪኮርዲንግ ሉሲስ ትረስት ሚቲንግ ካፕቸር ኪ ፊገር ዲስካሲንግ the reappearance of Christ ለዚህ ነው ወገኖቼ ስለመነጠቅ ተጠንቀቁ የኛ ቤተክርስቲያን እንደዚህ አይደለም የተዋህዶ ቤተክርስቲያን የምታስተምረው ነው ብዙ ስለጠየቁ ነው ከሌላ እምነት ክርስትና ውስጥ ደግሞ ያላችሁ ተጠንቀቁ ወገኖቼ በጣም ጊዜው ከባድ ነው ከኔ ጋር ስለመከራከር አይደለም ከባድ ነው በዚህ ውስጥ ብዙ ሰው ወደ ተሳሳተ መንገድ ሊሄድ ይችላል ምክንያቱም አንዳንዶቹ ከላይ ያሉት
እንድትሄዱ የሚፈልጉ ስለሆነ ነው ወደ ተሳሳተው መንገድ። እንግዲህ ሮዳ እንግዲህ ዘ ሲክሬት ምንድን ነበር? ዘ ሲክሬት የሚባለውን መጽሐፍ ራሱ የጻፈው ሮዳ ማን ነበር የሚባለው? በዛ እንትን ነው ያወጡት። ለማንኛውም ዘ ኦዲዮ ሪኮርዲንግ ኦፍ ሉዊስ ስትረስ ሚቲንግ ካፕቸር እንግዲህ እና ኢየሱስ ክርስቶስን የመጥሪያ ነው። ይመጣል ብለው አውቀደዋል። ይመጣል አሁን ቅርብ ጊዜ እና ኤክስተርናላይዜሽን ኦፍ ዘ ሃይራርኪ ነው የሚሉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሳይሆን ለቱ ስብሐት እንደዛ ብዬ ልጠራ አልፈልግም። ኢየሱስ ክርስቶስ ብቻ ሳይሆን የሚገለጸው ከሱ ጋር አብረው የሰማችሁ ነው። ከሱ ጋር አብረው የሚገለጹ ብዙ የተሰወሩ እንግዲህ እነሱ ሃይራርኪስ ነው እንግዲህ ሐዋርያው ጳውሎስ በከፍተኛ ስፍራ ብሎ የሚገልጻቸው ማለት ነው። እነሱ ሁሉ ይገለጻሉ አሁን ብለዋል። they call them the hidden masters የተደበቁ spiritual hidden masters እስካሁን የተደበቁ ይገለጻሉ ብለዋል። ይሄ እንግዲህ ይሄን ማለት ነው ምንድነው? እንግዲህ ወደ አንድ መምጣት በ2025 ከዚህ ጋር አብሮ the ecumenical year 2025 ተብለው ደግሞ ያው እንደምታውቁት ይሄ ሁሉ እንግዲህ ሃይማኖት ማለት ነው ሃይማኖት ማለት ነው ተሰብስበው the united in faith and action global church prayer together በዚሁ ዓመት አድርገዋል። ይሄም በዩናይትድ ኔሽን ውስጥ ነው። በዩናይትድ ኔሽን ያው ትብብር ነው ብላችሁ ተመልከቱ። ኦኬ ይሄ ግን የተደረገው በየት ነው? ስዊድን ነው። በኦገስት ነው። ኦኬ አሁን እንግዲህ እንምጣ። ወርልድ ጉድ ዊል ብሎግ ዘ ዩናይትድ ኔሽን ማኒፌስቲንግ በዩናይትድ ኔሽን ያው ተመልከቱ። ማኒፌስት እንግዲህ ይላሉ አለ አሁን እነኛ አነቃቂዎቹ you want to manifest happiness, you want to manifest riches, you want to manifest ይሏል። ወይ ጉድ ግራ እኮ ነው የሚገባው። እና to manifest the vision of one humanity እንግዲህ አሁን እነኚህ በሙሉ አንድ ነን ነው። አንድ ሂዩማኒቲ ቪዥን ማኒፌስት ያደርጋሉ ተሰብስበው ማንም በመጥራት ክራይስት ኮንሽስነስ የሚሉትን በመጥራት የት ቤት ነው? በሉሲስ ፋውንዴሽን በሉሲፈር አጋዥነት ማለት ነው። በሉሲፈር አጋዥነት ሃይማኖቶች በሙሉ ጠቅላላ ብለው ማኒፌስት ይደረጋል። አሁን የሰው ልጅ በሙሉ ወደ አንድ ሊመጣ ማለት ነው። ማለት እንግዲህ የሚከተሉት ማለት ነው። ሐሳባዊ መስኝ የሚከተለው ቁጥሩ እንዲበዛ ማለት ነው። የሰማችሁ ነው። በጣም የሚገርም እኮ ነው። ኦኬ እንግዲህ ሪኮርዲንጎቹን እንጀምራለን። ሁለት ብዙ ናቸው ግን እኔ ከታይም አኳያ ሁለቱን በቂ ነው። ሁለቱ ኦዲዮ ሪኮርዲንግ ኦፍ ሉዊስ ስትረስ ሚቲንግ ካፕቸር ኪ ፊገርስ ዲስካሲንግ ኪ ፊገርስ ስብሰባ የተሰበሰቡት ናቸው። ዲስካሲንግ ዘ ሪአፒራንስ ኦፍ ክራይስት ኦኬ ሪአፒራንስ ኦፍ ክራይስት ለመጽሐት ጊዜ ሊፈርድ ነው ጌታ የሚመጣው። ሊፈርድ ነው ጌታችን የሚመጣው። እነኛ አሁን እንግዲህ ያሰቡት ነገር አለ እንመጣበታለን። ለማንኛውም እስኪ ዊ ፕሌይ ዘ ፈርስት ሪኮርድ እና እንግዲህ ሳላቋርጠው አጠራ አድርጌ ስላቀረብኩ ሳላቋርጠው ሁለት ሪኮርዶች ናቸው። የመጀመሪያውን አሰማችኋለሁ። ከዛ በኋላ እንነጋገርበትና ሁለተኛውን ደግሞ ሪኮርድ የማሰማችሁ የድምፅ ቅጂ ማለት ነው የማሰማችሁ ይሆናል ማለት ነው። ተዘጋጅታችኋል? እንቀጥላለን። ኦኬ የመጀመሪያው ሪኮርዲንግ The world are asked to stand as outposts of these energies, of this love, and use them to evoke the soul of their nation, and then link their national soul with the soul of all other nations, forming a unified field through which the Christ can pour out the energies. This light is expressing itself through the internet, which has essentially united the world. This light has speeded up our communications. This light is pouring into the dark places of the world, into the dark places of our actions, and revealing that which has been hidden with sometimes unpleasant consequences and evoking sometimes confusion, distortion, and illusions. But in that revealing light, we shall see a greater light. That greater light turns
the darkness into the day of spiritual opportunity. Hold the mind focused for a few moments on the planetary role of the group of world service. በጣም የሚገርም ነው። ኦኬ በጣም የሚደንቅ ነው። እናንተ በኋላ ላይ የምትሰሙታላችሁ። እስኪ ምን ተጠቀሱ? አሁን እንግዲህ ቅርብ ጊዜ ቀኑን እነግራችኋለሁ የሚሆንበትን ራሱ ቀኑን ሳይሆን ዓመተ ምሕረቱ ያው እንግዲህ በዚህ ዓመት ነው የሚሆነው። እንግዲህ አሁን እንግዲህ ኦክቶበር ነው ያለ ነው። ኖቬምበር፣ ዲሴምበር፣ ጃንዋሪ እንግዲህ ወይ ጃንዋሪ ላይ ሲመጣ ነው። ለዚህ ነው ባለፈው 2026 ሲጀምር አካባቢ ብለናል። ባለፈው እስከ ጁንም ብያለሁ። ለማንኛውም ግን እንመልከት ምንድነው አሁን ያሉት እነኚህ ሰዎች። እንግዲህ የተለያየ ሰዎች ድምፅ ነው የሰማችሁት፣ እንዳያችሁት ነው። አሁን የተለያዩ ኤነርጂዎች፣ የሰዎች ኤነርጂ አለ፣ እንደገና ደግሞ የተሰወሩት ፍጥረታት ኤነርጂዎች አንድ ላይ በመሆን አሁን የሚነሱበት ጊዜ ነው፣ የሚገለጹበት ጊዜ ነው። they evoke souls of every nation የእያንዳንዱን ሰው በምድር ላይ ያለውን ነፍስ ይቀየራል። በቃ በጣም የሚገርም ታይም ነው። ይቀየራል። በምን እንግዲህ ሉሲፈር ትረስት በምን አይነት ሁኔታ ነው የሰው ልጆች የሚቀየረው? እኛ እኮ አሁን ቅርብ ጊዜ እኮ ደንግጠናል እኮ ከ2020 ወደዚህ ያለውን ራሱ እንኳን ስንመለከት የአውራ ጉንፋን ብቻ ሳይሆን ይሄ የኤልጂቢቲ ኪው ምናምን ፕላስ ሶሳይቲ ራሱ በጣም ደንግጠናል። ምንድነው እንደዚህ ይሄንን ሁሉ ከሄድ ነው የመጡት ምናምን እስከምንል ደንግጠናል። አሁን እንደገና የበለጠ ልንደነግጥ ነው ማለት ነው። በጣም የሚገርም ነው። ወዴት ነው የሚቀየሩት? ምን ማለት ነው ሊቀየራሉ ማለት? ተመልከቱ። እሱ አይደለም። ከዛ ጂሰስ ክራይስት አይደለም ዘ ክራይስት ነው የሚለው። ዘ ክራይስት ኮንሽስነስ እንግዲህ ዘ ክራይስት ሐሳዊው መሲህ ነው እንግዲህ በሱ ስፒሪት። ምክንያቱም ዘ ክራይስት አሁን በእነሱ አሰንድድ ማስተርስ ነው፣ እንደ ቡዳ ነው፣ ኢንላይትመንት የደረሰ ነው። ስለዚህ እኛም ልክ እንደነሱ እንላለን። እሺ ብሎ ዲሳይፕል የሆነ ነው የሚሉት ባይዘው የተከተለን። ከዛስ የዓለም ሕዝብ በሙሉ ሲከተለን የዓለም ሕዝብ በሙሉ ዩናይትድ ይሆናል፣ አንድ ይሆናል፣ ሰላም ይመጣል። ተመልከቱ። ከዛ it will be revitalizing በቃ የሚያነቃ የሚቀይረን ለአንዴና ለመጨረሻ አይነት መንፈስ ይልክልናል። ኢቮኪንግ ደግሞ ነው የሚሉት ኢቮክ ስፒሪት ነው። መንፈስን ከጥልቁ ማውጣት ነው ኢቮኪንግ። you evoke a spirit. okay spiritual opportunity ነው ይሄ። በቃ ይሄም ሊያመልጠን የማይገባ በቃ ትልቅ እድል ነው። አሁን ይመጣል እና ይሄንን ለማድረግ ሁላችንም በዚህ የተሰበሰብነው ወርልድ ሰርቪስ ነው አሁን ልንሰጥ ተዘጋጅተናል። እንግዲህ ለዓለም በሙሉ እነኚህ እንግዲህ አስባችሁታል። የኢሬቻው መሪዎች አይቀር በዓለም ላይ እኮ ነው በሙሉ ፕሮባብሊ ተሰብስበዋል። እዛ ሄደው አላቅም ሁሉም ተሰብስበው ይህንን አምጥተዋል ማለት ነው። በጣም የሚገርም ነው። ሁለተኛው ሪኮርዲንግ ደግሞ ላጫውትላችሁ። በጣም ይገርማል። ሁለተኛው ሪኮርዲንግ ደግሞ እናጫውታለን። ሁለተኛው ሪኮርዲንግ ደግሞ በዛው በመቀጠል ነው። Now, at the new moon, we seek to employ that light, practical service to the... Maria, thank you for the super chat. Okay. Plan. We know that the moon is the time of the thinning of the veils which normally separate the inner and outer worlds. These veils ordinarily protect humanity, but at these full moon opportunities, their thinning permits a touch of potent energies that are otherwise unavailable. Light is abundantly available to aspirants and disciples more than ever before, and this is what we seek to work with to fulfill the injunction inherent in the keynote of Cancer. But that today, the meaning of that lighted house has expanded and grown to represent a more matured and inclusive symbol, which is the world as a whole. To build a lighted house, therefore, is to build the lighted world. The hierarchy, the kingdom of God, can only aid indirectly by way of proffering inspiration, which we are told. በጣም የሚገርም ነው። ከኋላ ልጀምር። The kingdom of God can only aid
የእግዚአብሔር መንግስት ሊረዳን ቀይ ይችላል እንጂ እኛ በራሳችን ነው የምንፈጽመው ነው። ራሳቸውን እንግዲህ እንደ አምላክ አድርገዋል ማለት ነው። ዘላይት ሃውስ ማለት ያው በፍሪሜሰን ሚነሪ የሚገለጥበትን ታይም ነው። ዘላይት ሃውስ ፋሚሊ ብሎ ሙዚቃ እንትን ሲያደርጉ ምናምን ዘላይት ሃውስ it is another way name for የሉሲፈር መገለጽ ፍሪሜሰነሪ ነው ላይት ሃውስ ማለት። ምን አለ ሲጀምር ታዲያ ከበደ በዚያውን በሚመጣው ኒው ሙን አለ በአዲሱ ጨረቃ እቅድ አለን ያ እቅድ እውን ይሆናል አሉ። we are thinking of a veil ይገለጣል አለ። የሚታየው ዓለም ከማይታየው ዓለም ጋር ይተዋወቃል አለ። ሰምታችኋል? በጣም ነው የሚገርሙ። የሚታየው ዓለም ከማይታየው ዓለም ጋር ይገናኛል፣ ይጨባበጣል። በጣም ነው የሚገርመው። በጣም ነው የሚገርመው። የዲዌቭ ኮምፒውተር ወደኋላ እነ ጎርዲ ሮዝ ሲነግሩ የነበረው አይነት ቴክኖሎጂ እንደዛ እንደማለት ነው እኮ። በቃ የማይታየው የመናፍስቱ ዓለም አሁን በግልጽ ይገለጣል። ይህንን ነው እንግዲህና እየጠበቁ ነው። በጣም የሚገርም ነው። በራሳችሁ ታይም አዳምጡት። ብሬክዳውን እናደርገው። ታዲያ ይህ በዚህ እንዳለ ይህ እንግዲህ መቼ ነው የሚሆነው የሚለውን እንግዲህ በ2025 ነው እነሱ የሚጠብቁት። ዶክመንቱን አሳያቸዋለሁ። ታዲያ በጣም የሚገርማችሁ ወገኖቼ አንድ ነገር ሪሰርች ስታደርጉ አንድ ነገር ደግሞ ይመጣል። በጣም 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 እግዚአብሔር የተመሰገነ ይሁን። ለዚህኛው መረጃ ደግሞ ወንድሜ በጣም አመሰግናለሁ ይላክልኝ። በጣም አመሰግናለሁ። አብረን የምንመክረው ወንድም አለኝ። አንድ ሁለት ሶስት አሉኝ አብረን የምንመክረውና ይሄኛውን አራልልኝ ብሎ ሌሊት ላይ ነው ይላክልኝ። በጣም ይገርማል። እግዚአብሔር ይመስገን። ታዲያ ይህ ሶንግ በጣም የቆየ ሶንግ ነው። የተጻፈው በ1970 ምናምን አካባቢ ምናምን የተሰራ ነው ሙዚቃ ነው። ይሄ ሶንግ የተጻፈው የተዘፈነው በሳሚ ሀገር ነው። በዚህ ሰውዬ ማለት ነው ሳሚ ሀገር። ዘፈኑ ክራክ ኢን ዘ ወርልድ ይባላል። የሰማችሁ ነው? ክራክ ኢን ዘ ወርልድ ይባላል። ተመልከቱ። ከነ አሁን እነኚህ ሰዎች ከሚጠብቁበት ጋራ የዛን ጊዜ የተጻፈ ዘፈን የሮክ ነው። እንግዲህ የሮክ ሙዚቃ ነው። በጣም ይገርማል። ሙሉን ላንበበው እንጂ ምን እንዴት ይተዋላል? ሙሉን ላንበበው እና እንደርስበታለን። I found out what it is that been driving me mad ይላል። በቃ የሚያሳብደኝ በደበደ የሚለኝ ምን እንደሆነ አሁን ደረስኩበት ይልና ሙሉን ከማነበው ልውረድና አንብቡ። በቢጫ ያለውን ብቻ አላሉ። So let us all have good time before the great divide። በቃ እስከ አሁን ጊዜው እስከሚመጣ ድረስ እንጨፍር እንደንስ። ምክንያቱም የዛን ጊዜ ትልቁ ዘግሬት የሚባለው ዲቫይድ መለያየቱ ይጀምራል። በቃ ማለት እንግዲህ ጻድቅ ከኃጥአን ጋር ነው የሚለያየው ወይስ ሙታን የመናፍስቱ ዓለም ስጋ ከለበሰው ዓለም ጋር ነው የሚለያየው? I don't know። ምንየው ነገር ነው። because ይላል things will start separating come 2025 በ2025 ዓለም ለአንድና ለመጨረሻ ትለያያለች። so look for the subtle clues እንትኑን ምልክቶችን በስውር የተቀመጡት ምልክቶች እዩ ብሎ የዛን ጊዜ ዘፍኗል። አይገርማችሁም? በ2025 ስለ 2025 በ1970 ምናምን አይገርማችሁም ወገኖች? ጋዜጣ ያውን የወጣው ጋዜጣ ራሱ በ2016 ስለዚህ ጉዳይ አንስቶ ተናግሯል። The time ሳሚ ሀገር was abducted። ታዲያ ሳሚ ሀገር ይህን ከየት አምጥቶ ነው እንደዚህ ያለው ሲባል ሳሚ ሀገር ራሱ እንደሚናገረው ማለት ነው በአንድ ወቅት ኤሊያኖች እነሱ የሚሏቸው እኛ የወደቁ መላእክት የምንላቸው እነሱ ወስደውኝ ነጥቀውኝ ነበርና ስፔስ ሸት እንትናቸው ውስጥ አስገብተውኝ ያሳዩኝን ነው የምናገረው ነው የሚለው እና በዘፈን ጻፍኩት ነው። Ever wondered why Sami Hagar became one of the biggest rock stars in America? It was all down to a pair of extraterrestrials and their alien technology apparently. በጣም የሚገርም እኮ ነው። It was back in the 70s before he became famous ሳይሆን በፊት ማለት ነው that the Red Rocker had his run with E.T. extraterrestrial. At the time he was living near San
በርናንዲኖ ካሊፎርኒያ ድሪሚንግ ኦፍ ቢንግ ሮክ ስታር የዛን ጊዜ መጥተው እንግዲህ ዩኤፎች ይዘውት ሄዱ አጋንንቶች ማለት ነው ከዛ ገለጹለት አይገርምም በጣም ነው የሚገርመው የነ ሉሲስ ትረስት አጀንዳ ማለት ነው በጣም ይገርማል ወደ ዋናው ደግሞ እንግባ ወገኖቼ እንዴት ናችሁ እስካሁን በጣም አይገርም በጣም የሚገርም ነገር ነው ለዚህ ነው ቸኩሏል በንስሐ መታጠብ በቅዱስ ሥጋው በደሙ መታጠብ ወገኖቼ በጣም ከምን ጊዜውም በላይ አሁን አስፈላጊ ሰዓት ነው የእውነቴን ነው ምንም ነገር በህይወታችሁ ድብልቅልቅ ይበል ምንም ነገር አይሙላ ምንም ነገር ይጉደል ግን ከአምላካችን ጋር እርቅ አድርገን ማለት ነው የምንኖር ቶሎ ንስሐ እየገባን ቶሎ በቃ አምላካችን ያንዳንዷ ስለምንሰራው ስራ እግዚአብሔር ይህንን ይወደውን እግዚአብሔር ይህንን ይጠራውን ከሆነ ደግሞ እኔ እያደረግኩ ነው ስንት ነገር እኮ መቃወላት ከዛ ደግሞ መለሳለሁ እንደዚህ እያደረግን እየተዘጋገዝን እንደዚህ እያደረግን ነው በቃ በጣም አንድ ቀን ምክንያቱም ልንጠራ እንችላለን አንድ ቀን ይሄ ነገር ሊፈጠር ይችላል በዚህ ከቀጠለ ደግሞ ነገ ንስሐ ማይሰጠን ካህንስ ቢመጣ ዘመን ቢመጣስ ስለዚህ አስባችሁታል ታዲያ ልቀጥል አሌስ ቤሊ ቅድም ካሳየኋችሁ 440 ዶክመንት በተጨማሪ ስለዚህ አሁን ስለሚናገሩት 2025 ማለት ነው ስለሚሆነው ነገር ይሄ ዘፋኙ ሀገር የሚባለው ሰው የጻፈው ብቻ ሳይሆን the externalization of the hierarchy የሚባል መጽሐፍ አለ ምልክታቸው መጽሐፉ ላይ ታውታላችሁ ይከበሩ ነው ያው በሰማይ ደብዘዝ ብሎ መጽሐፉ አርማ የሉሲስ ትረስትን መጽሐፍ ታውታላችሁ አሌስ ቤሊ ነች ጻፈችው እዛ መጽሐፍ ላይ የተወሰደውን ማሳያችሁ ከዛ የተወሰደውን መጽሐፉን አማዞን ላይ 34 ፓውንድ ምናምን ታገኙታላችሁ እኔ ወረድ ብዬ ሁለተኛ ፓራግራፍ ላይ ያለውን አነበዋለሁ እንግዲህ ስለ አሴንድድ ማስተርስ ምናምን ከላይክ ስለነገርኳችሁ አያስፈልግም ኦኬ ወረድ ብዬ ያለውን አንብብላችሁ ከዛ እኔ ብቻ ያልኩት ሳይሆን ሌላም ሰው አንድ ፕሮፌሰር አለ በጣም ጎበዝ የሆነ ከዚህ በፊት እሱም በዚህ ጉዳይ ላይ አንስቶ የተናገረውን ለምጣችኋለሁ ለማንኛውም ምን ይላል Thus a great and new movement is proceeding ይመጣል and a tremendously increased interplay and interaction is taking place መቼ በ2025 thank you ተስፍዬ ለሱፐር ስቲከሩ thank you ለሱፐር ቻቱ thank you በጣም ነው የሚገርመው በ2025 ነው እንግዲህ ማጠቃለያው ክታች 2025 ነው ማለት ነው በጣም የሚገርም ነገር ከዚህ በፊት ታይቶ የማይታወቅ ዓለም ጉድ የሚያስብል የማይታየውን ዓለም ከሚታየው ዓለም ጋር የሚያገናኝ ነገር ይፈጠራል እየመጣ ነው አሁን በቃ እየቀጠለ ነው this will go on until ይሄውን ቅድመ ዝግጅት ነው እስከ 2025 ከ2025 በኋላ ይሆናል አያችሁ አሁን በቅርብ ጊዜ ወደዚህ ይሆነ ያለው በሙሉ አይገርምም ወገኖቼ during the year ይሄ መጽሐፍ የቆየ መጽሐፍ ነው ወገኖቼ በ1950ዎቹ ምናምን አካባቢ የተጻፈ መጽሐፍ ነው during the years intervening between now and then ከበፊት እንግዲህ መጽሐፉ ከተጻፈበት እስከ 2025 ድረስ ያለው ጊዜ ማለት ነው then very great changes will be seen taking place ብዙ ትላልቅ ነገሮች የኤልጂቢቲ አጀንዳ የኢንተርፌዙ አጀንዳ በሙሉ ብዙ ለውጦች ይሄንን ትልቁን ጊዜ ለማምጣት የነበረ ቅድመ ዝግጅት ነው and at the great general taking place and at the great general እንግዲህ general assembly of the hierarchy እኮ እንግዲህ የመናፍስቱ ዓለም ስብሰባ ነው ግሬት ጀነራል አሴምብሊ ተሰብስበው መምጣታቸውን ነው የሚያሳየው held as usual every century ሁሉ ጊዜ መናፍስቱ ዓለም ይሰበሰባሉ በየመቶ ዓመቶቹ ስብሰባ አላቸው ይሄ ያውኑ በመቶ ዓመቶቹ የሚደረገው ስብሰባ ነው የድምጽ ቅጁ አሁን የሚጠብቁት በመቶ ዓመት የሚጠበቅ ነው in 2025 the date in all probability በ2025 የግድ ነው እያሉ ያሉት will be set for the first stage of the externalization of the hierarchy
የመጀመሪያው በቃ ስቴጅ ኤክስተርናላይዜሽን ኦፍ ሃይራርኪ የሚባለው የሚገለጽበት የመጀመሪያው ስቴጅ ነው ዋው the present cycle from now until that date መጽሐፉ ከተጻፈ እስከ 2025 ያለው is called technically the stage for the forerunner ማለት መዘጋጃው ዱብ ማለቻው ጊዜ ነው ከ2025 በኋላ ግን መናፍስቶቹ በግልጽ ሃይራርኪ ምትለውስት ነው ሐዋርያው ጳውሎስ እንደተናገረው መጋደላችን ከስጋና ከደም ጋር አይደለም ከክፋት መንፈሳውያን ሰራዊት ጋር ያለው የክፋት መንፈሳውያን ሰራዊት በግልጽ ኤክስተርናላይዜሽን ኦፍ ሃይራርኪ ማለት በግልጽ የሚገለጡበት ጊዜ ነው በ2025 it is preparatory nature እስከ 2005 የነበረው መዘጋጃ ታይም ነው ኦኬ እንቀጥል አንቡት እና በጣም የሚገርም ይሄንን ያልኩትን ማለት ነው ያልኩትን ይሄ ፕሮፌሰሩ ሶዬ ይሄንን ዶክመንት አንስቶ ከዚህ በፊት የተናገረውን ላስደምጣችሁ ቆይቷል ከተናገረ አዳምጡት ይሄንን ነው አላስተረጉመው ምክንያቱም ያልኩትን ነው መልሶ የሚናገረው Let me quote the occult world directly. Now, Alice A. Bailey, 2025 hierarchy will manifest itself. Now, this is interesting. Now, Alice A. Bailey is basically the prophetess for the United Nations. Yes. She... Manalat is a prophetess for Nabi United Nations Nabi is the one that followed Blavatsky. Yes. Now, when I was still involved in all of these things, I was pertinently told by one of the highest channels in the world that if you are a student of Blavatsky, then you have arrived. Yes. Now, this is a personal experience. And Alice A. Bailey, of course, Temple of Understanding and all of these things in the United Nations, they are schooled. The whole education system is schooled on Alice A. Bailey. Let's have a look at this quote. It comes from her book, The Externalization of the Hierarchy. But we must explain who the hierarchy is. Mm-hmm. The hierarchy are those spiritual master entities that run the world from behind the scenes. This is a reality in the thinking of the United Nations, right? Correct. Otherwise, they wouldn't have it as an official organization affiliated to the United Nations. Yes. And this hierarchy, if you know your Bible, is of course a demonic hierarchy. These are demons communicating with humanity. Yes. This is what it is. Now, you can look at the publisher. It was written in 1957 and it's Lucis Trust, which originally was Lucifer Publishing Company. But the name was too much in the face, so they changed it to Lucis Trust. Same thing. She writes, thus a great and new movement is proceeding and a tremendously increased interplay and interaction is taking place. Interaction with whom? Yes. Interaction with whom? This will go on until... That's stunning. AD 2025. During the years intervening between now and then, very great changes will be seen taking place. When was this written? 1957. This is interesting. Very great changes will be seen taking place. And at the great general assembly of the hierarchy. What's she talking about here? A meeting of the demonic forces. A meeting of the demonic forces. Wow. Held as usual every century. In 2000... A meeting of the demonic forces? ያጋንንቱ የመናፍስቱ የወደቁት መላእክት ስብሰባ አለ በአመት አንድ የሚያደርጉት according to her
25, the date in all probability will be set for the first stage of the externalization of the hierarchy. What does that mean? What does that mean? Where they will present themselves to humanity. So አያችሁ ይወጣሉ በግልጽ እሷ እንደምትለው እናያቸዋለን በምን ፎርም ነው የምናያቸው እግዚአብሔር ይወቅ you can see them face to face. Does that እሱ እንደሚለው እንግዲህ በአይናችን የምናያቸው በጊዜ ይመጣል የወደቁ መላእክታን በአይናችን የሉሲፈር ሰራዊትን በአይናችን የምናይበት አሁን ነው እያሉ ነው እንደ ኤሊያን ነው የሚያመጧቸው ዩኤፍኦ ብለው ነው የሚያመጧቸው ምን ብለው ነው የሚያመጧቸው sound like Satan masquerading as an angel of light saying I am the Christ I have come back የሚገርም ነው ቪዲዮውን ማስቀምጥላችሁ ይሆናል በጣም ይገርማል ወገኖች በጣም ነው የሚገርመው እንቀጥል ታዲያ እንግዲህ አንደኛው ከዚህ በፊት እንዳነሳ ነው በምን ሁኔታ ሊገልጹት ይችላሉ እና ማአቱን ሰው ሊያስቱ የሚችሉት ከዚህ በፊት ሰርቼበታለሁ እንግዲህ ተነጋግረናል ፕሮጀክት ብሉ ቢም ሊሆን ይችላል ስለ ፕሮጀክት ብሉ ቢም ደግሞ ሰርጌይ ሞናስ አስቀድሞ የዛሬ ስንት ዓመት በ1996 ተናግሯል በዚህ መልክ ነው የሚገልጹት ጌታችን መድኃኒታችን ኢየሱስ ክርስቶስን በእንደ ትልቅ ሆሎግራም ሰማይ ላይ ቀርጸው አጋንንቶች ትርኢት ያሳያሉ ኦኬ እንግዲህ ተመልከቱ በዚህ አይነት መልክ ማለት ነው እና አንዳንድ ሰዎችም ያው እንግዲህ መነጠቅ ብለዋልና እስካሁን ድረስ በእንትን እንደሚነጥቁት እየነጠቁ አይደል ያሉት አጋንንቶቹ የተወሰኑ ሰዎችን ላፍ አድርገው ይቀርሳሉ እንግዲህ ከወሰዱ ፊልምም ሰርተዋል ከዚህ በፊት መሬት የቀረው ወይኔ ወደ እግዚአብሔር ኢየሱስ ክርስቶስ ወሰዳቸው በመንኩራኩር ብሎ ሊያምን ነው ማለት ነው በጣም የሚገርም ነገር ነው ብቻ የሚጠበቀው ማለት ነው በጣም ይገርማል እንቀጥል እንግዲህ ያው ራፕቸር ፊልም ተሰርቷል በእንደዚህ አይነት ሁኔታ ህዝቡ ሰው እንግዲህ ይሄን እንዲከተል ተደርጓል አሁን ከሚያመጡት ጋራ ሲሚንግሊ በጣም የሚሄድ ነገር ነው ዘ ቪዚተርስ ነው ደግሞ እዚህ ጋር ዘ ቪዚተርስ in 1980s ያሬድ ትክክል እንዳንናገር ነው እንዴ ታዲያ እንግዲህ ይሄ በሙሉ ስንነጋገር ሰሞኑን ከተነጋገርነው ጋራ የተነጋገርነው ላምጣውና ልሰረው በጣም የሚገርም ጊዜ ነው ያለነው ወገኖች በጸሎት መበርታት ያለብን ጊዜ ነው እንግዲህ ሰሞኑን እንዳየነው በኢጅፕት ትልቅ ኮንሰርት ነበር እነኚህ በዚህ ኮንሰርት ላይ እንግዲህ እንዳየነው ከፒራሚዶቹ ፊት ለፊት ይሄ በሰለሞን ቴምፕል በመጽሐፍ ቅዱስ የምናነበው the ጃኪን and ቦዝ የሚባሉት ሁለቱ ፒላሮች ማለት ነው ኦኬ ጃኪን and ቦዝ ጃኪን and ቦዝ የሚባሉት ፒለሮች ማለት ነው አሁን እንግዲህ እሱን ስራ ተብሎ ነው በእግዚአብሔር ንጉሥ ሰለሞን እነ ዲያብሎስ ደግሞ የራሱን ይገለብጥና የራሱን ሰራ በቃ እንዴ የሱ ዘመን ነው እኮ አሁን እና አሁን ማድረግ የሚፈልገውን በዚህ ያደርጋል የግብፁን አምሹር አይታችኋል እንግዲህ አሁን ጊዜው ታይሚንጉ በጣም ይገርማል በጣም ነው የሚገርመው ለምንድን ነው ይሄንን እንግዲህ ምትምለው የፍሪሜሰነሮቹ አያችሁ ከቲዮሶፊ ጋራ አንድ ላይ በመሆን ማለት ነው አሁን ወደ ቤተክርስቲያን ውስጥ እየገቡ ያሉት ወደ ሁሉም አምልኮ ውስጥ እየገቡ ያሉት ህዝቡን በሆነ በተአምር ማለት ነው ተአምር ያሳያል መጽሐፍ ቅዱስ የሚለው በተአምር ሊነዱት ማለት ነው ዶቱ ዝባር ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ ከመላእክቶቹ ጋር መጣ ተብሎ ማለት ነው ተመልከቱ የዚህን ጊዜ
ብዙዎች ይስታሉ። እንግዲህ በንጉሥ ሰለሞን ያሉትን ይህንኑ ራሱን ነው ጎን ለጎን እዚህ ጋር አሁን ያሳዩን ማለት ነው። በንጉሥ ሰለሞን ይሄ ጊዜ የነበረው ነው። እንግዲህ ሁለቱ ፒላሮች ጃችን ቦአዝ የሚባሉ ፒላሮች አጋማይ ጸጋማይ ዳርክነስ ኤንድ ላይት ይባላሉ። ሁለቱም ማለት ነው። አሁን ዲያብሎስ ሁለቱም ላይ እሰለጥናለሁ ነው። የሁሉም እንደ እግዚአብሔር ነኝ ለማለት ነው እንግዲህ እና እንደ እግዚአብሔር እየሆነ ነው። የኤአዩ ፒክቸር በዛ እንዳያችሁት እንግዲህ በቪዲዮ ላይ በኮንሰርቱ ላይ ህዝቡን እንደዛ በንቀት የሚያይበትም ከዚሁ ጋር ነው። ታዲያ አንዳንድ ነገሮች ከዚህ ጋር አብረን ስለ ፍሪሜሰነሪ ጉዳይ አንዳንድ ነገር አንስተን ስለ ቦአዝ እና ጃችን የምናወራ ከሆነ ስናወራ ሁለቱ ፒላሮች ምንድን ነው ከዚህ ጋር ሲባል እንግዲህ ንጉሥ ሰለሞን በመጽሐፍ ቅዱስ በስነ ፍጥረት 4:22 ላይ እንደምናነበው ቤተ መቅደሱን እንዲሰራ የተለያዩ ሀገሮች ሳባ በዚህ ረዳችው፣ አንደኛው በዚህ ረዳው፣ አንደኛው በዚህ ረዳው፣ ከተለያዩ ሀገር የመጡ አሉ እና አንጥረኛ ሆኖ ስሚዝ ብረት አንጣሪ ሆኖ ንጉሥ ሰለሞንን የረዳው አንጥረኛው ተብሎ የሚጠረቀው ብላክ ስሚዝ ቱቦል ኬን የሚባለው ነው። ፍሪሜሰኖች ቱቦል ኬን ሲሉ ግን አንጥረኛው ሲሉ ብላክ ስሚዝ ሲሉ በእሳት ውስጥ ነውና ሉሲፈር የሚኖረው ሉሲፈርን እየጠሩ ነው። አያችሁ፣ ሉሲፈርን እየጠሩ ነው። ለዚህ አሁን በጣም ነው የሚገርመው። ሉሲፈርን እየጠሩ ነው አንጥረኛው ሲሉ ብላክ ስሚዝ ሲሉ በዚህ ምክንያት ማለት ነው። በ4:22 ላይ ቱቦልኬን አንድ ቃል ነው። እነሱ ግን TWO ሁለት እንደማለት ቦል ኬን ብለው ከዛ ነው አሁን ጎልፍ ጨዋታን ራሱ ያመጡት። በፍሪሜሰኖች ማለት ነው። ለምሳሌ አሁን ጀምስ ቦንድ ሲፈርም 007 አይደለ? ጀምስ ቦንድ ማለት እንግዲህ ከዚህ በፊት ደጋግሜ እንደነገርኳቸው ጆን ዲ የንግሥት ኤልዛቤት ቀዳማዊ ጠንቋይ አስትሮሎጀር ማቴማቲሻን ሲፈርም 007 ብሎ ነው የሚሰራው። ለምን? እዚህ ውስጥ ስላለ ነው። ቱቦል ኬን እያለ ነው። ቱቦል ሁለት ኳስ እና ኬን ከዘራ ነው። አያችሁ፣ በጣም እኮ ነው የሚገርመው። ቱቦል ኬን እያስታወሱ ነው። የሰለሞን ጊዜ የነበረውን እያስታወሱ ነው። በዚህ በሰለሞን ቴምፕል ማለት ነው የሰው ልጅ በመሰላል ወደ መንግስተ ሰማያት እንደሚሄድ እያያችሁ ነው። በመስቀል ወደ ሰማይ እንደሚሄድ መንግስተ ሰማያት እንደሚገባ አሁን በዚህኛው አሁን በሚጠብቁት ማለት ነው በቱቦል ኬን የሰው ልጅ ወደ ጥልቁ ወደ ዲያብሎስ መንግስት እንዲሄድ የሚያደርጉበትን ነው። ቱቦል ኬን ይህንን ነው የተዘቀዘቀው ከዘራ just we are going down ቱቦል ኬን ማለት ይሄ ነውና የፍሪሜሰነሮች እንደ አርማ ይጠቀሙበት። the Pulken also appears in code 007 James Bond code name. Bonds represent the top level agents who work for the cabal meaning ለፍሪሜሰነሩ ካባል ማለት ነው እና እንትናቸውም ላይ ያደርጋሉ። ለዚህ ነው ስሚዝ ብላክ ስሚዝ አንጥረኛው ለአንድና ለመጨረሻ እንግዲህ የሰው ልጅ አንድ ሲሆን አንድ በምንሆንበት ጊዜ እንግዲህ በሚከተበቀ ሰው አንድ ሆነናል። እንግዲህ ዲያብሎስን የምንከተለው ሐሳዊ መስሁንም እንዲከተል የሚደረገው በዚህ ምክንያት ነው። አሁን ሜትሪክስ ላይ ይሄ የዚያውን ፎቶኮፒ የተደረጉ ሰዎች የሚመስሉት በሙሉ ሰውየው ሚስተር ስሚዝ ኤጀንት ስሚዝ የተባለው ምክንያት ለዛ ነው። ምክንያቱም ብላክ ስሚዝ የቱቦል ኬንን ለመጥራት ነው። 007ን ጆን ዲን ለመጥራት ነው። 007 ጆን ዲ ለዚህ ነው ጀምስ ቦንድ እያሉ ለረጅም ጊዜ የሚያደርጉት። ኤኒዌይ በዚሁ እንግዲህ ሌላም ፊልም አለ ከዚህ በፊት በጣም የቆየ ፊልም። ይህንን አብራችሁ ስሚዝ ማለት ዘዴቭል ነው ለማለት ዘስሚዝን ዘዴቭል ባኪን ዴይዝ ወደኋላ ብትሄዱ በ1916 እነዚህ ሰዎች እኮ አያሹም። እዛ ላይ ያለው ኮኔቴሽኑን ፊልሙን ብትመለከቱ ከዚሁ ጋር አብሮ የተያያዘ ነውና ዘስሚዝን ዘዴቭል ታሪኩን ራሱ ስታዩ እንዴት በሲኦል ውስጥ በሞቱ ላይ የሚያሾፍ ካራክተር እንዳለ ትመለከታላችሁና ያ ደግሞ
ዴቪል ነው ሌላ እንትን የለም በጣም የሚገርም ነው ወገኖች በጣም የሚገርም ነው ታዲያ ይሄን ሁሉ እንግዲህ ኢንፎርሜሽን አግኝታችሁ ወገኖች እኔ ከናንተ አውቄ አይደለም እኔ ግን እያንዳንዱ ቀን በጣም መቸኮሩን እረዳለሁ እውነት ነው በጣም እኔ አሁን ገሬን ምናምን ለማለት ሳው ወይኔ ከናንተ እሻላለሁ ወይም ምን ጻድቅ ነኝ እኔ ተገልጾልኛል ምናምን ሳው ወገኖች የመረመርኩትን ያነበብኩትን ነው ማመጣላችሁ እና እንደው ለትውልዱ በተለይ ወደ አልሆነ መንገድ የሄደው በዓለም ላይ ያለው በሙሉ ነገሮችን አይነ ልቦናውን እንዲገልጥለት እንዲያይ እዚህ ዘመን ላይ ነው እንዲያለ ነው ስለዚህ በንስሐ ታጥቤ ከፈጣሪ ጋር መጣበቅ አለብኝ ይሄ እርም የሆነውን ነገር ሁሉ መተው አለብኝ ብሎ የሚዘጋጅበትን ሰዓት እውነት ለማስቸኮል ነው ስለዚህ እስኪ በዛሬው ቀን ማለት ነው እዛም ላይፍ ላይ የሌላችሁ ወስኑ ይሄ ፕሮግራም የምትመለከቱ በመላው ዓለም ያላችሁ ወስኑ ይሄ በቃ ነገ ከነገ ወዲያ የምንልበት ጊዜ አይደለም ንስሐ አባት ፈልጉ ንስሐ አባት ያዙ ከዛ የእውነት ንስሐ እንግባ ሁላችንም ከዛ በኋላ ወደ ፈጣሪያችን እንመለስ ከዛ እግዚአብሔር ደግሞ መልካም ፈቃዱ ከሆነ በቅዱስ ሥጋው በቅዱስ ደሙ ታትመን እውነት በመንግስቱ እግዚአብሔር እንዲያስበን በቃ ይሄንን ውሳኔ እንወስን በጣም ከባድ ሰዓት ነው በጣም በቃ ከዚህ በላይ እንዴት እንግዲህ ልናይ እንችላለን በጣም ቀርቧል ወገኖቼ በጣም ቀርቧልና ይሄንን ከምንም ጊዜ በላይ ወደ ልቦናችሁ ልታቀርቡ የሚገባ ትልቅ መልእክት ነው ከኔ ከማረባው ወገናችሁ ይሄንን እውነት እግዚአብሔር እኔን ተጠቅሞ እናንተ ልቦናችሁ ውስጥ ያስቀምጥ ዘንድ በእውነት ምኞቴ ነው እንግዲህ እግዚአብሔር ይጨመርበት በተረፈ አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ለሱ ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመቤታችን ከነ ልጇ ክብር ምስጋና ለሱ ይሁን በዛሬው ዕለት የዘከርናቸው ቅዱሳን የሁሉም በረከታቸው ይደርብን በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሐ ግብር በዚሁ ብጨርስም ግን አደራ የእርባታን ገዳም ጣራው ነው የቀረው እንዲህ ግድግዳውን በሙሉ ሰርተን ጣራው ይቅር እባካችሁ ጣራውን እየደወላችሁ በስልክ ቁጥር በባንኩም አካውንት ታንኪዩ ራይል አመሰግናለሁ በወጣ የተካ እንጨርሰው ከዛ ደግሞ እሱን ከጨረስን በኋላ ወፍጮ እኔም እናንተም ተባብረን ወፍጮዎች አንዳንድ እናደርጋለን ግድ የላችሁም እግዚአብሔር ምን ይታወቃል በዛ ገዳም ክፉን ጊዜ ለምነት የምናሳልፍበት ገዳም ሊሆን ይችላል እንሰበሰብ በየገዳሙ እንሰበሰብ ይላል እግዚአብሔር መልካም ፈቃዱ ከሆነ ክፉ ጊዜ በሚመጣበት ጊዜ እና መባታ ምን መንገድ አላት ግድ የላችሁ በነጠሏ ሽፍርፍና አርጋ ከማዕቱ ከጉዱ ታውጣን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በእሱ አማላጅነት ይለመነናልና አደራችሁን ወገኖቼ ያንን አድርጉልኝ በተረፈ በዛሬው መርሐ ግብር በዚሁ ፈጸሙ ሰሞኑን እንገናኛለን እግዚአብሔር እንደፈቀደ ወዳችኋለሁ የእውነት ወዳችኋለሁ ስለዚህ እንግዲህ ለብዙዎች ሼር አድርጉ ቻው የዛሬውን መርሐ ግብር በዚሁ ፈጸሙ ቻው ሰላም ሰምቱልኝ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አምጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.